የሆነ ጨው ጀምረህ ነበር እኮ እሺ። እና ከቲክቶክ ልወጣ ነው ብሎ ፖስተለ። እሺ ኒቂያ የሚባል ወንድማችን ማለት ነው። እኔ ራሱ በቃ ጠዋት ነው ሙሉ ታሪኩን የሰማሁት። እሺ ወንድማችን ኤርሚ የወዴት ነው የምትወጣው ብሎ 5 ሰዓት ሙሉ ሲረግጡ አሉ። እንዲህማ አባተን የትም አትሄድም አለው። ወዴት መሸሽ ነው? ያቦካትን እንጂ ሶላዎችን ወይ ትጋግረዋለህ። አንሶላ እስኪሆን ድረስ ትጠብቃታለች። የትም አትሄድም አለ። አንተ የኛ ቤት ጭዌ እኮ ደርሷል እኮ። እሱ ደግሞ ጠዋት በተራው ላይ ገብቶ ወንድማችን አፕሪል ዘፉል አያውቅም እንደ አፕሪል ዘፉል ነው ብሎ ስማ። ኧረ ግን የቀለሜ ጨዌ ግን መታየት አለባት ፓፓ። እኔ እኮ አሁን እኮ ፕሮግራሜ እኮ እግዚአብሔር ነው። ትናንትና እንደ አንተ እሱ ሰውዬ እኮ በጣም ጭዌ ይችላል እኮ። እኔ ራሱ ፕሮግራሜ ዛሬ ቀጥታ የእሱን ከዩቲዩብ ላይ እያሰማን ፈን ማድረግ ነው። ስማ አክሊለ ቀስ ብለህ አንድ ፊቷን የተለቀቀ ሴክሬተሪ አለች አለ በየተራ ማቀርላለች አለ በየተራ ይጫወታል በእውነት። አግዙን እንዴ ሉሊታዬ መቶልሻል። አረ በጣም እየተፈለክ ነበር አኬ ከርዕስ እየወጣችሁ ነው። አላህ አስታውሳችሁ ነው። ትትና ደስ ይላል በጣም ሲስ እንዴት ነህ? አለው እንዴት ያው ምን ታረጋለህ ብሬ። ያው ሙሽራ ስታይ እኮ መቅለስለስ አለብህ እኮ ግዴታ ነው። ኧረ ሲስ ሶዬ እንዴ ይሄም ለነዳጅ ነው በለን። አንተ የነዳጅ ሰልፍ ስንጠብቅ የሰው ሰልፍ ታሳየናለህ እንዴ? ትናንትና አንካል ባሮክ የሉሊታ ኮሜንት አንብቦ ትናንትና ሲዋሸኝ አደረ። የግፉ ብዛት አሬ ዜግነት ክብር ነው። ጸጥ በሉ በእውነት ጨረሱ። አግልቻ ጨረሱ። አሁን የኔ አዳዳር ነው ወይ ኩን የተባሉ የኔ አስተዳዳሪ ምንድን ነው? አዳሪ በወላ ቀጥሎ ያለው ሰኒያ እሷ እኮ ምንድን ነው ጉች ምን? ኧረ አሁን የኔ አሟሟት ነው እሱ ላይ ያሟል እንዴ? ምንድን ነው? የምን ጉች ነው ደግሞ? ጉቺ ማኔ ነው። ጉቺ ማኔ ታውቂያለሽ? በዓለማዊ በነበርሽበት ሰዓት ወይስ ዓለማዊ አልነበርሽም አንቺ ሲፈጥርሽም? መምህር ብሬ ጉቺ ማኔ መምህር ብሬ ጉቺ ማኔ መምህር ብሬ ራይ ነገርከኝ ብራዘር። እንዴ ጉቺ ማን ነው? ብርሽ እንዴ ነህ? የት ነው ያደርከው? አተይ አስቸጋሪ ነው በእውነት። የት ነው ያደርከው? ኧረ በጌታ የት ነው ያደርከው? እንዴ አንተ አንተ ምንም አይዲያው የለህማ። ተማሲስ ወይ ከወጣሁበት ስመለስ ማለት ነው ከወጣሁበት ስመለስ ምንድነው እንትን ልክ አንተ ገባለሁ ወደ ሳሎኑ ውሃ አለ ማለት ነው ቤት ውስጥ።
በእውነት ምንድነው ግራ ገብቶኝ እንትን ላለው እኮ አንዴ ኪችን ውስጥ ማለት ነው ያለው የኪችኑ ቧንቧ ለካ እኔ ማን እንደሆነ አላውቅም። መራው ላይ የሆነ ነገር አስቀምጦበት ውሃ ተከፍቶ እመጣለሁ፣ ወደ ኪችኑ ገባለሁ። ዋና ማታ ላይ አንተ ጌታን ሃይላንዶቹ ተንሳፈው ምናምን እኮ ወደ ሳሎን መጥቷል እንዴ ወደ ሳሎኑ መጥቶ ምናምን እንዴ አንተ እኔ ኪችኑ ውስጥ ገባለሁ እንዴ አንተ ሃይላንዶቹ ተንሳፈው ምናምን ከዛ እሱን በቃ ስዝቅ ምናምን ያደርኩት ማለት በጌታ ጸሎት ይሰማኝ ያለች ነው። ሉሊታ ምንድነው የምን ጸሎት ነው? ምንድነው ማናት ነው? ሉሊታ አንተ በጌታ ስም ገረመኝ። እኔ ቀዳዳው ላይ ሃይላንድ ደፍኖት ውሃ ሲፈሳሩ ነው ፓፒቾ አይደለም። ይሄ ቀዳዳው ራሱ ብዙም ያናህል እንትን አይደለም፣ ያናህል አያስገባም መሰለኝና ሲንክ አያረግም አያረግም ብዙ እና ስገባ አንተ ክርስቶስን ከፍ ብሎ ውሃ ምናምን ነገር ሃይላንድ ይሄ ኢቭን 10 ሊትር ሃይላንድ አረባከም አንዴ ምንጣፉን ስንትና ነው እንዴ? አዎ እሱማ እና ተአምር የተሰራበት ምንጣፍማ ትንሽ ተነካው። ተአምረኛ ምንጣፍ እኮ ነው ተባለው። እዚህ ምንጣፍ ላይ እኮ ያልተሰራ ተአምር የለም። የስንቱ እንባ እኔ እንጃ። እንግዲህ ምንጣፉን ሳየው እኔ ውሃ ይሁን የሆነ ሰው እንባ ይሁን እኔ እንጃ አልገባኝም። እኔ እንባም ይመስላል እኔ እንጃ። ምንድን ነው አንተ ከሌላ ሰው ጋር የምታወራኝ? እዚህ እያወራን ሰማ የምር ቆይማ ዋልክ የለውም እንዴ? እንትን ቢል እኮ ወደ ስሎፕ እኮ ነው የሚሄደው እኮ ያኛው አያስገባም ሲንኩ ይሄ እንትን አይልም በደንብ። እኔ ለምን እንደሆነ አላውቅም። ከዛ በኋላ አንተ 10 ሊትሩን ሃይላንድ አይተው የለ እሱ ኪችን ውስጥ መሀል ላይ ወደዚህ ወደዛ ምናምን እያለ ተንሳፉ ይንቀሳቀሳል ማለት ነው እንዴ። ከዛ በኋላ እኔ ሁለት ቦታ ነው ልቤ የተከፈሉ። የምር ገና መጀመሪያ ላይ ከሳየው ቧንቧውን ዘግቼ እኔ መጀመሪያ በህልም ይመሰለኝ ይኑን ውሃ ዲስ እንዴ በጊዜያስ አንደኛው ልቤ ደግሞ ዝም ብላ አውልቀህ ግባበትም አለኝ። አንተ በጣም እኮ እንትን ብሎ በስማ እንኳን ከፍ አላለ አስበዋል። አሁን ተማሪዎቹ ሰልፈኞቹ ላይ መሀል ላይ ሲጥሉ አኬወን ከፍ አድርጎ ሰልፈኞቹ ላይ አሁን ተማሪዎቹ ላይ ሲጥልሽ አስበሽዋል ፓፒቾ? ከዛ በኋላ በቃ እሱን እንትን ብዬ ምናምን ፏፏ አድርጌ ምናምን ነገር እንዴ በጣም አምሽቼ አንተማ እንዴተኛው በእውነት እኔ እኮ ትናንትና እኮ ይቅርብ አትውጣ ብዬ ነበር እኮ ጌታ። ኧረ በስመ አብ። ያው እኔማ መብራት ስለሌለ ምንም መስራት አልችልም። መብራት ከሄደ እንደምታውቀውና ለዛ በቃ በስንት እስከሚል ድረስ ያኛ እንትናም ያው ሲደውል ስለነበረ ዝም ብዬ ደረሰ መለስ አድርገር ብዬ ነበር። ይሁን እስቲ ይሁን እንግዲህ ለጌታ ፈቃድ ይሁን ብለን ዝም አለን ነገሩ። ደግሞ ምንድነው? ኧረ ከባድ ጭው ያለ እየተባለ ነው። ምን አልከኝ ፓፓ? ከባድ ጭው ያለ እየተባለ ነው። ምን እሺ ያልሰማሽው ለነገሩ ሰምተክዩን አይሆን አላውቅም። የቀለም ጨው ሰምተሻታል? አንድ ቪዲዮ ሰምቼ ለቅቄዋለሁ። እንደው ኧረ ይኬድበት እሱ ነገር በእውነት በጣም ይኬድበት። በተጨው ሰማ አክሊል ቀስ እያልክ ኧረ ነዳጁ ብሎ ይገባል እንዴ? በጌታ ስም የምን ነዳጅ ነው? የባጃጁ ነው አይደል? ማታ እኮ የሆነ ደወለችልኝ እኮ ሰማው ሲሲ የባጃጁ ነው በለኝ። ነዳጁ እንዴ? አይ ነዳጁን ረገጡት እኮ ሲነዱት ባጃጁን እኮ ነዳጁ ተረገጠ ተባለ እኮ እንዴ? ዴን ያዛርጉ ነው አንተ ከፊታቸው እኮ ሰርግ ያለ እኮ ቀን ሊያራዝሙ ነው እየተባለ እኮ ነው። ኧረ ነገር አሳሳቢ ነው አኬ እንዴ! አስቸጋሪ ነው በእናትህ እንዴ። ዮኒ ደውላማ ግደለኝ ነገ ጧት በሌላ ርዕስ ከገባ እኔ እናንተ ነው የምንገዳደለው ብላኛለች። ምን እሺ ነው አሁን ከዲፖ ምናምንም እያለቀ ነው ምንድነው?
ወርፍ እንዴ ኧረ እኔ ጥያቄ ነው የጠየኩት ወንድምነት ይሄ ከማጠራቀሚያው ይሄ ዝም ኦኬ ከታች ኮሜንት እያየህ ነው ብዬ ተስፋ አደርጋለሁ አንተ ልጅ ረጅታ እንትን ነው ያረ እኛ ሰጀስት ለሳቅ ለፈን ያክል ነው እናንሳውና ብሬ እንዴት ነህ መምህር ብሬ ከታች መስኪ ማለት ነው ማለት እንትን ይሉሃል ያሙሃል አንዳንዶቹ እዚህኛ ቴሌግራም አካባቢ ትታማለህ ብዙ ጊዜ እኔ እዚህ ስገባ ስለምታይ ሲስማ በጥቁር ዶሮ አሰርቶበት አላክ ይባላል ማለት ነው ተማ ከታች አይታየም ከታች ምን ብላ እንደምትል ጭራሽ ሳይነጋ ብላ አለቀሰችና ይሄማ አረንጓዴ ዶሮ ነው አንተ እኔ ራሱ መጠርጠር ጀመርኩኝ ገና ሳይነጋ ተንቀልቅዬ መጥቼ ይገባሉ እንዴ እዚህ ምንድነው ይሄ አስቸጋሪ እኮ ነው አንተማ አሰርተህብኛል አይ ሰው ግፍ አይፈራም እንደተባለው ነው አረ ሉሊት አረ ጌታዬ እና አንቺ ፓፓ እስቲ ምንድነው የእድሜ ጭዌ እስቲ ምንድነው እኔዋ ምንድነው እስቲ አረ ሲሲ ይኬድበት በእውነት እንትን ላይ እንክፈተው እንደ ዩቲዩብ ላይ እንክፈተው እንደ አዎ ከተገኘ እስቲ አንተሽ ሌላ ስልክ ያለው እኔ ላፕቶፕ ላይ ልክፈተው እኔ ጋር ላይ ያለ ነው አናፖሊ እስቲ አናፖሊ እስቲ መግባት የሚችል ሰው አንድ ሰው ይግባና እስቲ ላክልኝ አንተሽ ቡካ ፓፒቾ እንዴት ነሽ አባ ሁሉ ሰላም ይመስገን አምላክ እንዴት ነሽ እግዚአብሔር ይመስገን ሁሉ ሰላም አፕሪል ዘፉን ላይ ሙድ ይዛሉ አይደል እነዚህ ሰዎች አረ አይመስለኝም አይ አይደለም እኔ ማንድ የእንጀን ያለማ ፋራ ነው አፕሪል ዘፉን አልነበረም ተናዶ መጀመሪያ እንደዛ አለ ሲቀጠቅጠው ሀሳብ ቀየረ እንዴ ማን ሀሳብ ቀየረው መጀመሪያማ ጓ ብሎ ነበርኮ ፓርቱቱ ሁለተኛ መጀመሪያ እንትን ነው ከአፕሪል ዘፉልም አልነበረም ጌታ ማን ነው አለኝ እንደዛ በውስጥ አለኝ አፕሪል ዘፉል ነው አለኝ ከዛ መጀመሪያው ነው አካቱን እንጂ ስለምጭው አንተ ምን ታውቅና ዝጋ እንደዚህ አይነት ጭውኖች ይገባል ብርፍ አንድ ቀን ማትመታኛለህ አንተ ዝም ብዬ ሳይስ አይ ቀን ላይ ካሎራው ቤት ሲቀጠቅጠው እኮ በቃ ሜዳው ላይ እንገናኝ ብሎ ምናምን ነገር አጭሶት ሲወጣ ቀጥቀጣው በዛ መሰለኝ እንትና ቤት ማን ቤት ራሱ ቤት ኤርሚያስ ቤት ማለት ነው ያኖ እሱን ልጁን አወኩት ግን ምንድነው አሁን እኮ ያለው ነገር ብዙም አልገባኝም እኔ ከኤርሚያስ ወዲያውኑ ወዴት እንደሄዳችሁ ምን እንጃ አራጭስ ኤርሚያስና እሱ ጋር ነው ያለነው አኪ ጋር ማለት ነው ይመስለኛል አኬዋ ኒቂያ አካውንቷ ምናምን አጠፋፍታ በቃኝ አይነት ነገር አለች መሰለኝ ከዛ ያጭስ ደግሞ መሰለኝ እና ምን ቀደም ሲስ እንደነገረኝ ከዛ ያጭስ ደግሞ ወዴት ነው አለፋኩሰ ከምትሄደው አረኛ ኤርሚያስ ደግሞ ገብቶ ትምህርት አብኩት ነው የምትሄደው ወዴት ሄድ የለም ያቦካውን ወይ ፊት ለጋግረዋለሁ መረገዋለሁ ወይ መረገዋለሁ አለው ትምህርትማ አብኩት የትም አለ የትም አክዲ ምን ልከባለው በደንብ አድርገህ ትቀበለዋለህ ብሏል ከዛ በኋላ ምንድነው ኤፕሪል ምናምን ሱለነ ያለው እንትኑ ነው ይሄ ያጠፋው ነው አለኩ መስሎ ነው እንዲያለኩም ኤፕሪል ዘፉል ነው ብሎ ደግሞ እሱ ገባ በሱ ቤት በቃ ይሄ ኤፕሪል ዘፉል በሚለው ሊያስደነግጥ ወጣውኝ በቃ ከቲክቶክ ላይ ብሎ እንደዛ ነው ህዝቡን ሊያሸብረው
በስመ አብ ተጨነቅን አልኩ። መውጫ መግቢያ ላይ ያሳጣን። ቢያንስ እንኳን ሐዋርያት ቅብብሎሻቸውን ከየት አገኙት ያለውን ሳያስተካክል ስማ ባጃጁን ጥለህ ነው ወይንስ ይዘህ ነው የምትሄደው ተባለ እኮ። ባጃጇማ ነዳጅ አልቋት በእናትህ እኮ ሌላ ታሪክ ውስጥ ተሸክሟት ነው የሚዞሩት። በጣም አድክም የሆኑ ሰዎች። ስማ ምንድነው ኤርሚያስ በመሬቷ ሉተራን ግን ከመጣ አንላቀቅም ብሎሃል ይሉኛል ከታች። በእውነት የመሬቷን መካነ ኢየሱስ እንዳትነካኪ። እንዴ ምንድናት የመሬቷ መካነ ኢየሱስ የሚለይ ትምህርት ነው ያላት ነው ምንድነው? አልገባኝም። እስቲ ወይ ግቡና ንገሩን ስለ መሬቷ መካነ ኢየሱስና ከዛን መጀመሪያ እሱን አስረዱን። እንግዲህ እኛ ስለምናውቀው ነው የምናወራው። እስቲ ዩቲዩብ ከፍቼ ነበር ይለያል እኮ የመሬቷና የነ እስቲ ዩቲዩብ ከፍቼ ነበር። በእናታችሁ ምን ቻናል ላይ ነው ማለት ችግር የለም። የተቆራረጠ ታሳያለች። ኤፌሶን ምን ችግር አለ? ቤት ያለች እሺ ምን ላሳያችሁ? የኔ ጋግቢ እሺ እገባለሁ። በመጀመሪያ ሰላም ለእናንተ ይሁን። ትናንትና ያስተላለፈልህ ያው አክሊለ ምን አባቱ ነው እንደአካ ያሳባቸው አልተቀየረም። ስለዚህ እነሱ ወንጌል ሰበካ ስራቸው ካደለ ስራ የላቸውም ማለት ነው። ስራ ለሌለው ሰው ደግሞ ስራ ልስጥ ብሎ ላለ ለወንድማችን ለአኬ ይበል ነው መባል ያለበት። እኔው እንደዛ እስከዛሬ እንደተናገረ ያለቅም ተናድጄ ማለት ነው የምናገረው። የወንጌል ሰበካ ስራቸው አይደለም። የትክታት ላይ ሉተራውያን ስራቸው ምንድነው ታዲያ? ቁጭ ብሎ ያው ስራ ያጠመኑ ሴ ቆሙን ቀዶ ይሰፋል ብሎ እንደሚባል ነገር ሲቀዱስ ይሰፉ ነው። ስለዚህ ምንድን ያደርጉት? ስራቸው ምንድነው? ወንጌል መስበክ ብላስፌሚ ነው ብሎ ወንጌል ቤተክርስቲያን አልዳነችም። ፔንቴኮስታል የሆናችሁ አጠቃላይ ከገስት ላይ ውረዱ፣ እንደዚሁም ደግሞ ከሞዴሬተር ላይ አንሱ። ቅዱስ ቁርባን ከእናንተ ጋር አንቆርብም፣ ከእናንተ ይልቅ ኦርቶዶክሳውያኑ ይሻሉናል፣ ከእናንተ ይልቅ ካቶሊካውያኑ ይቀርቡናል፣ ከእናንተ ጋር ህብረት የለንም ብለው ነግረውናል። ስለዚህ አኬ በእውነት በተከታታይ መብረቃዊ ጥቃት በሚባል አይነት መልክ የቤት ስራ እንድሰጣቸው ለቲክታከሮቹ ሉተራውያን ወንድም አይነት ላይ ድጋሚ ተላልፋለሁ። ጥያቄ መጠየቅ ይችላሉ። ጥያቄ እንዳይጠቀኝ ጥያቄን ጠይቃኝ ቀደመልሽላለሁ። የመሬቷን ቤተክርስቲያን ግን ሲነኩ እኛን ሁሉ ጭምር የነኩት እንነጋገራለን ማለት ነው። ከዛ ውጭ ግን ላለው ለእያንዳንዳቸው ለምን ቤት ስራ አይሰጣቸውም? መብቱ ነው። ስለዚህ ነው አበሻ የሚበለው ነጭ የሚበለው አንዴ ከመቁረጥ በፊት 10 ጊዜ ለካ የሚባለው ነገር በጣም በጣም እኔ ለአንዳንዶቻችሁ በጣም ቀላል ነው። ለአንዳንዶቻችሁ ላይጠገን ሰብረውታል፣ ላይቀጠል ቆርጠውታል። ከቆረጡት መልሰው ሊቀጥሉት የሚችሉት በፔንቴኮስታሉ ላይ ሰድበው ለሚሰድቡ ሰዎች የመካነ ኢየሱስ ቤተክርስቲያን አባላት ነን ብለው የሚሉ ነን ብለው ስላሉ ማለት ነው። እነሱ ባሉበት እንዴት ፔንቴኮስታል ይሰደባል? ከአዛብ ጋር ቁጭ ብለህ ሰድበኝ አሰድበኝ ሳበቃ መተህ ወንድሜ ነህ ምናምን ነገር ብለህ ትለኛለህ እንዴ? አታፍሩ? እኔ ማንንም እኮ አልኩ እንኳን አይደለም ከሌላ እምነት ያሉ አይደለም እኛው ራሱ ዝም ብሎ ተንጋክቶ የገቡ ሰዎች መዳናቸውን ያላገኙ በጣም ብዙ አሉ። ቸርች የተቀመጡ ወደዛ ለመጣበት ስለሆነ ነው የሚከፋፈል ያለ ዳኒ አንድ ነገር ልንገር፣ አኬ እንደው ምን ጥሩ አረገ ብዬ ነው እንትን ማለት ቋንቋቸውን ባይደባላልቅ ኖሮ እስካሁን ያንን ጸጋ የሚለውን ትምህርት ባያነሳ ኖሮ እነዚህ ሰዎች እኛ ጋር መጥተው አይጠደልም ነበር። አኬማ ምን አደረገ? ትምህርታቸውን ነካ እኮ። ትምህርታቸውን ሲነካ ነው የኛ እርዳታ። እኔ ምን ነው መስማማው? እኔ ምን ነው የምለው እንዴ ዳኒ ምንድነው? እኔ አንዳንዴ ምንድነው ትምህርት እንዴ ያንን ትምህርት ባይነካበት ነው የኛ የጸጋ ትምህርትና እኔ አንድ ባንድ አሁን የሰጋጭነት እሱን አይደለም እኮ አሁን ውይይታችን ዳኒ እዛ ላይ አይደለም። እኔ ወደ አንድነት እንድትመጡ ነው። ቆይ ዳኒ ወንድሜ ካሎራ እንደውም አኬ ከዚህ በኋላ አጀንዳ እሰጣቸዋለሁ ብሏቸዋል አይደል? እነሱ ምክንያቱም እነሱ አጀንዳቸው ወንጌል ስራ አይደለ፣ ወንጌል ስለማይሰሩ ወንጌል መስበክ ብላስፌሚ ስለሆነ የወንጌል ሰበካ አያስፈልግም ብለው ስለሚያምኑ እዚህ ቲክቶክ ላይ ላሉት ሉተራውያን አኬ እየደጋገምክ ልክ እንደ ተከታታይ ክትባት
ቀስ እያልክ ስጣቸው። ቀስ እያልክ ግን አትቸኩል። ለወንድማችን ላክሊ ለምታደርሱት ቀስ እያልክ እዚህ ቲክታክ ላይ ላሉ ሉትራውያንን ብለው ለሚሉ ወንጌል ሰበካ ብላስፌሚ ነው ብለው ላሉ ቀስ እያልክ ሪሴፕሽን ላይ ያለችዋን እየጠራ ተረኛ አስገቡልኝ እያልክ ቀስ እያልክ ስጣቸው። ያው ቃሌ ነው። ይሄን ክርስቶስን ያለ ይባል ሪሰፕሽን ያለች አንቺውና ተረኛ አስገቢ እያልክ አንቺውን እኮ ነው ሪሰፕሽን ላይ ተረኛ አስገቢ እያልክ ሪያልም ነው ለጌታ ዳንቺ ግን የጠፋች በእናትህ አረበት ማር መብረቃዊ ጥቃት ያበደ ነው እንደ አንቺ የት የጠፋችው ሲስ ዳሲሶ አንቺ እኮ እንዳለ ብሎ ካረገችን እኮ እንዴ ለምን ገና ለገና አንድ ትምህርት የተነካ ተብሎ እንዲያለ እንዴ ኧረ ዝም ብለህ ጥራት የምር እንዴ ምንድነው? እሺ ቀጥል እስቲ ገና ሌላ 3-4 አለ ነው እና ሽብልቁ አንድ ብቻ ነው የምትለው ይጨምራል እንጂ ሌላ ይጨምራል እሷ ሄደሽ ለማንኛውም እስቲ እንስማሽ ቀጥ ቤቲ እሺ ይሄ ትንሽ ነው ያለው ከዛ የአንድ ወንድማችን አሰማችኋለሁ ለካው ፔንቴኮስታል ነው ጭምር ነው ሉትራሲ ነካል አንድ ፊት ሆኖ ፔንቴኮስታል ይሻላል በነገራችን ትምህርታችን እነሱ የተቋካ ነው ብሎ የሚል ቪዲዮ ሰምቻለሁ። ኦኬ ላኬ ነው መልዕክቱን ያስተላለፍኩት። ቀስ እያልክ ስጣቸው። ምክንያቱም አንደኛ ስራ የላቸውም። ወንጌል ሰበካ ስራቸው አይደለም። ስራ ለሌለው ለስራ ፈት ስራ መስጠት ተገቢ ነው። ስጣቸው። አኬ ጥሩ ሲነካ ወደ ይህምሻ በጣም ይቅርታሉ። ምድር ላይ ያለችዋን ቤተክርስቲያን ሲነካ እኛንም ነው የሚነካል። እሱ ለቲክታከሮቹ ነው ማነው ቃላ እሱ ለቲክታከሮቹ ነው የቤት ስራ ስጣለው ብሏል። ይስጥ አይደለም የቤት ስራ ስጣለው ብሏል። ስጣቸው። ኦኬ ቀለሜ ግን የቲክቶክን ከመሬቷ ጋር ለመለየት የሚያደርገው ጥረት ከባድ ነው ታውቃለህ። ስጣቸው። ኦኬ የጌርሳምን ሰማችሁት? ወጣ ብዬ ነበር። ልዩነት አለው የቲክቶክ እና መሬቱ ልዩነት አለው። አንተ መጨረሻ ነው ሐሳብ መስጠት የሚፈቀድልህ። ቤቲ ሰማችሁት? እንትናን የትናንትና ሪካርድ ግን እዚህ ላይ ነው ስልኬ ላይ። እሺ ይሄን አሰሚ እያሉኝ ነው ታች ያሉትን ይላሰማችሁ። አሰሚ የዜማ ምልልስ ነው። በዜማ ነው የሚመላለሱት። በጣም የተመቸኝ ወይቱነት እዚያው ከዛሬ ጀምሮ ቲክቶክ አልገባም። እንትና ደስ ይበላቸው፣ እኛም ደስ ይለናል። ከኔ ጋር ነበራችሁ፣ አመሰግናለሁ። ማን ነው ስም ለዋዋጩ መርዘኛ ሰው ወንጌል ላይ ስለመጣለት ምን መርዘኛ ሰው አጣርተናል ታሪኩን። ሌላ ቸርች ነበር የነበረው፣ በስህተት ትምህርት ውስጥ የነበረ ሰው ነው። ሉትራውያን ከወንጌላውያን አማኞች አንድ አይደለም ብሎ ገስት ላይ ቁጭ ብሎ ሙሉ ወንጌልን ሲያሰድብ የነበረ ሰውዬ ነው። የት ነው ቤትን ዘግተህ አውጣ ስራን ጨረስክ አይደል? ተልኮን ጨረስክ። መካር ኢየሱስን ከኛ መለየት ነበር፣ ማጣላት ነበር። ወንድሞችን ምንም የማያውቁትን እንደነ ዳዊት አይነቶቹን አንደርድር አምጥተህ በስሜት እንዲናገሩ አድርገህ አበላሽተህ የወንጌሉ አገልግሎት እንዲናቅ እንዲተፋበት አድርገህ እወጣለሁ ብሏል። ኑ ይምጡ አባቴ ይግቡ ወደ ገስት እያለ ሲጠራቸው የነበረ አንደኛ ሰው ኑ ከዚህ ነው ሁሉ ኑ ይምጡ ይግቡ እኛ ከእናንተ ጋር ነን አንድ ብሎ ነው። ከሄድ ቤት እምነት ከሙሉ ወንጌል ውረድ ከገስት ላይ እያለ ሲያሱ አይተናል። ውስጣችንን እያመመ ማለት ነው። ውስጤን እያመመ አልደብቃችሁም።
ውስጣችን እያመመን በጌታ ስብከት ተሰብከው የዳኑ በጌታ እህቶችና ወንድሞች አዳዲስ ነፍሳት ሁሉ ጭምር እንዲሰናከሉ አድርገው ቤት ዘግተን እንሄዳለን። እነንትና ደስ ይላቸው። ደስ ያላቸውማ እነንትና አይደሉ። ስማቸው ውስጥ ነቀሽ ሊወኩሉ ናቸው። ያው A few moments later እኔ ዱቤ እውነት ለመናገር ርዕሱን ሳላይ የገባሁት ይሄንን ልል ነበር እና ርዕሱን ሳየው ወይኔ ተቀደም ቆልኩኝ ያልኩት የፖስተው ቀኑን ምክንያት በማድረግ ነው ለማለት ፈልጌ ነበር። አንተ ኦልሬዲ ተፋቀዋል። አይ ቅድም ጽፌ በጣም ብዙ ሰዎች ሲደውሉ ጊዜ ወስዳችሁ ሰውን ታብጠለጥላላችሁ። እፈሩ። በጣም ማፈር ነው ያለባችሁ። ለደከመው መንገዱ ለተጣመነው ሊጸለይለት ነው። ጸለይለት ለደከመው መንገዱ ለተጣመመው ብትሆን አታውጣ የባልንጀራህ ጌተህ የራስህ ከሌ ደከመ ከሌ በረታ ምን ያደርግልሃል ሐሜቱ ጋጋታ ጸልይለት ለደከመው መንገዱ ለተጣመመው ብትሆን አታውጣ የባልንጀራህ ትተሽ የራስሽ አችልም የአብ ልጅ ካለኝ ሁሉ አለኝ። ብቻ ኢየሱስ ቤቴ ካለ በቂ ነው። ኧረ በጣም ግን ቪዲዮ የሚሰሩ ሰዎች ኧረ በጣም አኬ በጣም እንትን ብሏል። ይሄንዬ ምን እኮ ትላንትና የነበረውን ሪቪው እየሰጠን እኮ ነው። ይሄንዬ ና እሺ ቀጥይ። ይሄንን ማሰማችሁ ወይስ ዳውንሎድ ላድርገው? ከዚህኛው ስልክ ኤፌሶን እባክሽን በፈጠረሽ ተይ፣ ይደብራል። ተይ በእናትሽ ሪቪው እኮ ነው። ይሄንዬ ምን ችግር አለው? አዎ ሪቪው ዝም ብሎ መስራት ይሻላል። አሲሶ ሪቪው ዝም ብሎ መስራት አይሻልም? አኬ እያለ እንዲህ ይሰራል እንዴ? ኧረ ተው በእውነት ተው፣ ደስ አይልም። ኤፌሶን ተይ። አይ ሪቪው መስራት ይሻላል። ዝም ብሎ ሪቪው መስራት ይሻላል እንጂ አንተ ቪዲዮች ላይ መቀጣቀጡ ነው አይደል? ኧረ እኔ አይመቸኝም። እንዴት እና ትናንትና ምንድን ነበር ስታረግ የነበረው? ብቻ አሁን ቶሎና የጌርሳን ብቻ ይከፈት። የጌርሳን ምስክርነት ስለሆነ ችግር ስለሌለው በቃ አንተ ከደበረ እንተዋዋል። የጌርሳን እሱን ክፈቱ። እኔ ጌርሳምን እሱን ክፈቱ። እንትን ነው ሄኖኬ መልእክት ልኮ ስለሆነ የተላከለትን መልእክት እያሰማን ነው። እሱ ራሱ እኮ ለአኬ አድርሱት ብሏል። አዎ መልእክቱን እየሰማን ነው። እና የጌርሳም ምን በዚህ ስልክ ነው ያለኝና ዳውንሎድ አድርገው እስከዛ ድረስ ጌርሳም ቤት እኮ አይደለም አለ ሌላው ነው። እስኪ የትላንትና አይደለም እንትላ የተናገረው እኔ ቀድቼዋለሁ። አረጅ ግን ስልኬ ላይ ነው እንግዲህ ካለሁት ምን ጌርሳም ነው? ከርሳሙ ሰይጣን ነው እንጂ እሱ ተው ሪቪው ሲሰራ ምን ተጀመረ እዚህ ጋር? እኮስ አሁን ዋናው ቁም ነገር ወደ ኋላ መለስ ብለንና እንበልና እንዴ ወደ ኋላ መለስ ብለን ምንድነው? ምን አይነት እኔ እኮ አንዳንዴ እኮ ከአንደበቴ ምን አይነት ቃል እንደሚወጣ ማላቁም በእውነት ምንድነው አሁን ያለው? እሺ መለስ እንበልና ስለዚህ የወንድማችን ኤርሚያስን ነገር እንግዲህ ያው በእድሜ ቢያንስ ይበልጠናል ብለን በማሰብ እንደው ቃሉን አክብረን እንሄድበት ያለው ጉዳይ ላይ ምንድነው? እኔ ባይዘው ጋይስ ሌላ ፖይንት ሳይሆን እኔ ትናንትና ፐርሰናሊ ስሰማ በጣም አስቆኛል እንጂ ሌላ አይ እሱ ማለት ነው። በነገራችን ላይ እኔ እዚህ ላይ አንድ ነገር ብናገር ማለት ነው ከይቅርታ ጋር አንቺ ይቅርታ በጣምና ይሄ ምንድነው አጀንዳ
መስጠት ምናምን የሚባል ጭዊ ያው ዝም ብለህ ለጨዋታው ያህል ምናምን እዚህ ልንል እንችላለን። ግን በእንደዚህ አይነት ኢንቴንሽን ግን እንትን አንልም። ጌታ በሚያውቀው የሆነ እስቲ ቆይ ለፕሮቴስታንቶቹ የሆነ ርዕስ እንስጣቸውና እነሱ ዝም ብለው ይነጋገሩበት ምናምን አይነት እንደዚህ አይነት ኢንቴንሽኑ የለንም። ወይም ጌታ በሚያውቀው ርዕሱን ስናነሳው ይህንን በማሰብ አይደለም። እንግዲህ እኔ አሁን የጸጋ ብቻ ምናምን ላይ ልክ ስንሄድበት በቃ እንደዛ ለማድረግ ምን ይሆኑ የእነሱ እርስ በርስ ወይ እንትን እንዲሉበት ወይ ማለት እርስ በርስ እንዲጨቃጨቁበት የሆነ ርዕስ አድርገውት ብሎ ቁጭ እንዲሉ እንደዛ አሁን እንደዛ አስበን ብናደርግና የምር እንደዛ አይነት ነገር ቢፈጠር ማለት ነው የምንጠቀመው ጥቅም አለው ብዬ አስባለሁ መጀመሪያ። ከዛ በኋላ ጥቅም የለውም ለኛ ማለት ምንድነው? እነሱ ተጨቃጨቁ ዘን ምን እንዴ ከመካከላቸው የሆኑ ሰዎች ክርስቲያን ካልሆኑ ወይ እንደዚህ ከሚሰሙት ሰዎች ወደ ክርስቲያና ካልመጡ ወደ ኦርቶዶክስ ቤተክርስቲያን ካልመጡ ምናምን ለኔ ጥቅም አለው ብዬ አላስብም፣ እንደኔ ማለት ነው። ስለዚህ ኢንቴንሽናችን አጀንዳ መስጠት አይደለም። በቃ ኢንቴንሽናችን ይሄ ነገር የስተት ትምህርት ነው፣ ስለዚህ ወደ ትክክለኛው ትምህርት ተመለሱ ኑ የሚል ጥሪ ነው። የመጀመሪያው ኢንቴንሽናችን ያ ነው። እውነቱን ለመናገር የመጨረሻው ኢንቴንሽናችን ያ ነው። ግን በዚህ መካከል ግን ይሄ ልክ የስተት ትምህርታቸው ሲነካ ለምሳሌ ሉትራን ወንድሞቻችን ይህንን ለማስቀየስ ብለው ያለ የሌለ ርዕስ እያመጡ በቃ እኛ ደግሞ በዚህ እንገባለን እያሉ የሚመጡ ከሆነ እነሱ ያንን ርዕስ ስላመጡ ብቻ ግን እነሱ አሁን ይሄኛው የእነሱ ያው በቃ አጀንዳ የመቀየር ኢንቴንሽን ኖራቸው ነው እንደዚህ ነገር የሚያነሱት ነው። አሁን እንደዚያ ሲሆን ግን ያነሳነው ርዕስ አለ፣ በዛው ርዕስ ላይ እንቀጥላለን እንደለን ያንን ርዕስ እንይዛለን እና አጀንዳ የመስጠት ዓላማ የለንም። ያለን ዓላማ በቃ ሰዎች እውነታውን እንዲያውቁ ይሄ እንደ ሰው የሆኑ ሐሳቦችን በተለይ በዚህ በእግዚአብሔር ቃል ላይ የሚነሳሱትን ምናምን በቃ በእግዚአብሔር ቃል ማፍረስ ነው እንጂ የአጀንዳ መስጠት እነሱ ሲከራከሩ እኛ ቁጭ ብሎ ማየት ምናምን ይሄ ዕቃ ጨዋታ አይደለም። ማለት የተያዘው አሁን እዚህ እንደውም እንትና ማን ነው ጌርሳም የተባለው ወንድም ነው መሬት ላይ ከሆነ ያለው እንጃ እንደዛ ብሎኛል ታንቲኖስ ሲነገረኝ፣ ግን እርግጠኛ አልሆንኩም። ግን ይሄ ኢቭን ምንድነው ወንጌል ለመስበክ ሲሆን ምናምን ነገር ስንወድ ወደ የትኛው እንምጣ ምናምን እያሉ በጣም መሰናክሉ ነብን እና ይሄ ቀላል አይደለም ሲል ነበር እንጃ። ወይስ ተሳስቻለሁ? ተሳስቼ ከሆነ እዚሁ ልታረም አንቺ ምናልባት ሰምታችሁ ከሆነ ጋይስ እንደዛ ብሎ ሲናገር ነበር። አሁን የተናገርከው አይነት መሬት ላይ ራሱ ማን ነው አኬባ ምናልባት መሬት ላይ ራሱ ነው ያለው። መሬት ላይ ነው እስቲ ወንጌል ለመስራት ተቸገርን ነው ያለው። የት እሱ አሜሪካ ነው የሚኖረው። እንግዲህ የት ቦታ ሄዶ ወንጌል እንደምሰራ አናውቅም። አሜሪካ ጠቅላላ ህዝቡ ፎቴ ነው አኬባ እንደዛ ብሎ ነበር ቤተሰብ ታሰማን ነው ብሏል። እኔ ሙሉ ስላለኝ ዳውንሎድ እያደረገ ነው ስልኬ ላይ እንትን በሌላ ስልክ ላይ ማለት ነው። አሁን ግን ትዕግስት የለጠፈችው ሼር አድርገውልኛል። እስቲ እሱን እንስማ። ከምናወራው ጋር የተገናኘ ነው ያ ይሄ እኮ ትናንትናው ነው እኮ። ቆይ እሺ ወደ እሱ አንዴ ቆይ እሱን ከመክፈትሽ በፊት እዚህ ላይ ላጠቃለሁ እና ምንድነው ይሄ ኢማጂን አሁን መሬት ላይም እየሄዱ እንትን ሲሉ ምናምን ነገር የትኛው ፕሮቴስታንት የዚህኛው ነው የዛኛው ነው ምናምን መባል ተጀመረና በጣም አስቸጋሪ እየሆነ ነው። ታች ድረስ ሄዷል ተጽዕኖ ምናምን ሲባል ነበርና ደስ ይላል። ጌታ ይመስገን። አይተዋል። ዋናው ዓላማው ይሄ ነው። አንደኛ ክርስቲያኑ ወንድም እህቶችን በክርስትናቸው ማጽናት፣ ከክርስቶስ እቅፍ እንዳይርቁ አይተዋል። ከክርስቶስ አጠገብ ምናምን እንዳይለዩ የመጀመሪያው ነገር እሱ ነው። ሌሎችን ወደ ክርስትና ማምጣት አይደለም የመጀመሪያው ዓላማ፣ የኛ ዓላማችን ማለት ነው። የመጀመሪያው ዓላማ ሌሎችን ሲሲ ሚዩት አድርጊልን አባቢ ከይቅርታ ጋር እንደው ብትችል ከይቅርታ ጋር ማለት ነው። ትንሽ እንትን የሚቆያቁሽ ነገር ስላለ ይረብሻል የተወሰነ ቴንክ ዩ። እና የመጀመሪያው ዓላማችን ሌሎችን ወደ ክርስትና ማምጣት ሳይሆን የመጀመሪያው የሚቀድመው በቃ በክርስትና ያሉት እንዲጸኑ ማድረግ ነው። ልክ ጌታ ኢየሱስ ጴጥሮስን እንደተናገሩ ነው። ምንድነው ጌታ ጴጥሮስን ምን አለው? ሰይጣን እንደ ስንዴ ሊያበጥራችሁ ለመነ አለው።
ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነት እንዳይጠፋ ስላንተ ማለድኩ አለው። ሰይጣን ግን እንደ ስንዴ ሊያበጥራችሁ የሰለም አይተዋል፣ ሊያጠፋችሁ ማለት ነው፣ ሊያሰናክላችሁ፣ ሊጠላችሁ ምናምን። ከዛ በኋላ እንደዚያ ይለውና እኔ ግን እምነትህ እንዳይጠፋ ስላንተ ማለድኩ ይለውና አንተም በተመለስክ ጊዜ ወንድሞችን አጽና ይላል። አይተዋል። ማነው ጴጥሮስ የመጀመሪያ ይዞ የተመለሰው ነገር ወንድሞችን የማጽናት ነገር ነው። አንተም በተመለስክ ጊዜ ወንድሞችን አጽና። ስለዚህ አንደኛ የወንድሞች ጽናት ነው በእኛ ዘንድ ያለው ስራ። የመጀመሪያ የወንድሞች ጽናት፣ እህቶቻችን ወንድሞቻችን ምናምን በቃ ከጌታ መለየት የለባቸውም ምናምን፣ ከጌታ እቅፍ መራቅ የለባቸውም። ስለዚህ የመጀመሪያ እነሱ በእምነት መጽናት አለባቸው። ሁለተኛው ደግሞ ምንድነው ከተባለ እና እነዚህ መጽናት ማለት ደግሞ ዝም ብሎ ይሄ በቃ ኦርቶዶክስ ነኝ ብሎ ፈዞ መቀመጥ አይደለም። አይ በቃ ኦርቶዶክስ ትክክለኛ ናት ምናምን ብሎ እርግጠኛ ሆኖ ከዛን መቀመጥ ሳይሆን የምርም ደግሞ አካሄዱን ምናምን በነሳ በቅዱስ ሚስጥር ምናምን በቅዱስ ቁርባን እያደረገ በቃ ክርስቶስን በመውደድ ውስጥ እርሱን ደግሞ ብቻ ተስፋ በማድረግ ውስጥ እንዲኖር ማድረግ እሱ ነው ጥሩ ነገሩ። ማለት ምክክራችን ምናምን እንደዛ ቢሆን ጥሩ ነው። የምናስተምራችሁ አይደለም እያልን ያለ ነው እኛ እናንተን የምናስተምር አይደለንም። ግን ወንድምና እህትማማቾች ምናምን ነገር ዝም ብሎ የምንመካከሩ ምናምን እንደዛ ማለት ነው። የሁለተኛው ግን በውጭ ያሉትን ደግሞ ማምጣት ይጠይቃል። በውጭ ያሉትን ማምጣት ይጠይቃል እና ይሄ መሬት ድረስ ተጽዕኖ የሚታይ ከሆነ ሚዲያ ላይ የሚሰራው ነገር በጣም ጥሩ ነው። ስለዛ መሬት ላይ ደግሞ ቢሰራ አስቡት እና ዋናው ዓላማችን ይሄ የወንጌል ጉዳይ ምናምን የሰዎች የድህነት ጉዳይ እንጂ አጀንዳ መስጠት አጀንዳ መቀበል እንደዚህ እንደዛ ምናምን አይደለም። ለሱ አሁን ኢነርጂ ነው። ቀጥይ እስቲ። ኢኮኖሚክን የከፈልኩት ልቀጥል። እሺ ኦልሬዲ ትንሽ ስለሆነ ታጠቃልለዋለህ ስለምትናገረው ስለሆነ ይኸውላችሁ አሁን ሰሞኑን ቪዲዮ ልሰራ ነው እዚህ ለኢስተርን ለኢትዮጵያን ኢስተርን የወንጌል ጊዜ አለን ከተወደዱ ወንድሞች ጋር። ከዛ ውስጥ አንዱን ታውቁት ይሆናል። ፖስተር ስለጥፍ ቪዲዮ ላይ ታዩታላችሁ። ፓስተር ዘላለም ይባላል። ከነሱ ጋርና ከተወደዱ አገልጋዮች ጋር ለምስክርነት ወጥተን ነበር ዳላስ። እንዴት አፌክት እንዳደረገን እንድታውቁ ነው። እና በሄድንበት ፓስተር ዘላለም የምታውቁት ፖስተሩ ላይ ስታዩት ቪዲዮ ሲሰራ ትጠይቁታላችሁ። ብዙ አገልጋዮች የሚያውቁት ነው። እና አብረን ግራ እስከሚገባን ድረስ ወደ የትኛው ቤተክርስቲያን ነው የምንመጣው? ወደ ሉተራን ነው? ምድር ላይ ወርዶ እንደዚህ አፌክት አድርጓል ወንጌል ስራ አሉን። ወንጌል ልንሰብክ ወጥተን በቃ ወንጌል እንዳንሰብክ ይሄ የሰጡት አሳይመንት እንቅፋት ሆኖብን በምድር አየን። ድሮ ምንድን ነበር የሚሉን? በጫማ ጥፊ ምናምን የዩ ጭፋ ምናምን ነበር የሚያሳዩኝ ለምስክርነት ስወጣ የነሱ እና የትኛው ነው ምናምን። አሁን ደግሞ ወደ የትኛው ነው ብለው እንደዚህ አይነት አሳይመንት ሰጡ። ቀላል ነገር አይደለም የተሰራው ሰው አይተዋል። አሁን በፊት ላይ ይሄን ዩጩፋኒ ካራቴውን ምኑ ነበር እሱም አይቀርም እኮ እሱም ጥሩ ነው። እሱም እናነሳዋለን ግልጽ ነው። ግን አሁን ከዛ ራሱ አርፏል። አሁን ምንድነው ሲጀመር ፕሮቴስታንቱ ባስተምሮ እርስ በርሱ እጅግ የተለያየ ነው። የምኑ ማለት ነው እንዴ? እርስ በርሷ የምትለያይ መንግስት ልጸና አትችልም ይላል ጌታ ኢየሱስና ሊጸና የማይችል መንግስት ውስጥ እንዴት ሰው ይጠራል እንዴ? ጌታ እኮ ጸልዩአል እኮ ጌታችን በሊቀ ካህናት እንደመሆኑ ዮሐንስ ወንጌል ምዕራፍ 17 ላይ እኔ እና አንተ አንድ እንደሆንን እነርሱም ደግሞ በእኛ አንድ ይሆኑ ዘንድ ስለነዚህ ደግሞ ጸልያለሁ አለ። ስለ አማኞች ስለ ክርስቲያኖች ጌታ ኢየሱስ እንዲህ ብሎ ጸለየ። ስለ አንድነት ጌታ ኢየሱስ እንደጸለየ ታውቃላችሁ ወይስ? እና በምንድን ነው የአንድነቱ የሚመጣው? በትምህርት እኮ ነው። አንደኛው ባስተምህሮ ነው። በክርስቶስ በኩል አንድ እንሆናለን። ከዛ በኋላ ሐሳባችንም አንድ ይሆናል። የምን ያስተምህሩ ሐሳባችን ምናምን በትምህርት አንድ እንድንሆን ተጸልዮልናል። እኛ የተጸለየልን ሰዎች ነን። እኛ የተጸለየልን ህዝብ ነን። ጋይስ የተጸለየለት ህዝብ ነው። የኦርቶዶክስ ክርስቲያን አማኞች እኛ ክርስቲያኖች የጌታ ቤተሰቦች የጌታ ቤተሰብ ነን። በነገራችን ላይ የጌታ ቤተሰብ ነን። ይሄ ቃል በጣም ደስ ይላል እኮ ብዙ ጊዜ ወደ ምሕረት ላይ የእግዚአብሔር ቤተሰቦች ይባላልና እስቲ ቀስ ብላችሁ ያስቡት። ግን የምርም የእግዚአብሔር ቤተሰብ መሆን እንዴት ያለ መባረክ ነው በእውነት። እና የምርም የጌታ ቤተሰብ ነን። እና የጌታ ቤተሰቦች እንዳትረሱ ምን ያለንን የተጸለየልን ሰዎች ነን። የጸለየልን ደግሞ ማን ቢሆን ጥሩ ነው? ራሱ ጌታችን ኢየሱስ
የሁላችን ራስ የቤተክርስቲያን ራስ የሆነው አምላካችን የሆነው እርሱም ጸልዩልናል። ሊቀ ካህናት እንደመሆኑ ያው እንግዲህ በምድር ላይ ሲመጣ ሊቀ ካህናት እንደመሆኑ ጸልዩዋል። በስመ አብ ጌታ የጸለየለት ህዝብ ነው ይህ ህዝብ። ከዛ ደግሞ ራሱ ጌታ ደግሞ የሚጠብቀው ህዝብ ነው። ስለዚህ ጌታ ደግሞ ስለምን ጸልዩልናል? ስለ አንድነታችን ጸልዩልናል፣ አንድ የሆኑ ዘንድ ብሎ ማለት ነው። አባት ሆይ ብሎ ወደ አባቱም እኔና አንተ አንድ እንደሆንን አለ። ከአባቱ ጋር እንዳለ እንደ አንድ ንግግር ነው። አንድ ልጅ ከአባቱ ጋር እንደሚያደርገው ንግግር ነው የእርሱ ጸሎት። በነገራችን ላይ የጌታ ኢየሱስ ጸሎት በቃ አንድ ልጅ ከአባቱ ጋር እንደሚያደርገው ኮንቨርሴሽን ንግግር እንደዛ ነው። ቅዱስ ዮሐንስ አፈወርቅ ይላል ዮሐንስ ወንጌል ምዕራፍ 17 ሲተረጉምና ምን ብሎ ጸለየ? እኔና አንተ አንድ እንደሆንን እነርሱም ደግሞ በእኛ አንድ ይሆኑ ዘንድ ስለነዚህ ደግሞ እለምንሃለሁ። ጌታ ኢየሱስ የጸለየለት ህዝብ። ስለዚህም የክርስቶስ ጸሎት ደግሞ እኮ በቃ ግቡን የሚመታው ስለ አንድነታችን ጸለየ። ይኸው አንድነን ባስተምህሩ ዶግማችን አስተምህሯችን የትም ቦታ ሄዱ ዓለማችን ላይ ወጥ በቃ ነገረ ክርስቶሳችን፣ ምስጢረ ሥላሴያችን፣ ነገረ ድህነታችን ወሰኙ ሰኞ የሚባሉት እነዚህ ናቸው። ወጥ ነው በቃ የትም ቦታ ስትሄዱ በቃ ተመሳሳይ ትምህርት እና ዝም ብሎ እንደዚሁ አይደለም። ጌታ የጸለየለት ህዝብ ስለሆነ ነው እንዳይረሳ። እሺ ጌታ የጸለየለት ህዝብ ነው። እንዲህ ሰው ከዚህ ሞኔ በጌታ ስም እዚህ ጌታ ከጸለየለት ህዝብ ወጥተ እርስ በእርሷ ወደማትስማማ መንግስት መሄድ ማለት በጣም አደገኛ ነው። የፕሮቴስታንቱን ዓለም ስታዩት በቃ አንድ ነን ይሏቸዋል፣ ግን የለም ምንም። ጌታ የጸለየው ለእነሱም ቢሆን ኖሮ አንድነታቸውን ባሳዩን ነበር በእውነት። እና አሁን ወንድማችን እንደሰማችሁት ነው። በቃ መሬት ድረስ ነው እንደው እንትን ያለው እያለ ነው። የፕሮቴስታንቱ ትክክል ነው። ያው ከዚህ በፊት ኦልሬዲ ብለናል። ባቢሎን ነው ኦፍኮርስ። በቃ አንዱ ሌላ ይላል፣ ሌላው ሌላ ይላል፣ ሌላው ሌላ ይላል። በቃ ኤኒዌይስ ጥሩ ነው ይሁን። ጌታ ይመስገን ስለ ሁሉም ነገር ማለት ስለምኑ ነው ጌታ ይመስገን። ያው ኢቭን ስለ አንድነታችን ራሱ ስለጸለይልን ማለት ነው። እናመሰግናለን በእውነት ያው ካለው ፍቅሩ የተነሳ ብቻ ስለሆነ ማለት ነው ይሄን ያደረገው እና እንደዛ ነው። እናንተ ሰዎች እና ለማንኛውም ወደ ሉትራኑ ትንሽ ጌታ ለዓለም ሁሉ አልጸለየም ሰር እያለ ነው። አይ እዛ ክፍል ላይ የጸለየው ስለ ምዕመናን ነው። ምንም አንድነት የሚመጣው በቤተ ክርስቲያን ውስጥ ነው እንጂ ከቤተ ክርስቲያን ውጭ ሆነ ምን በየትኛው አስተምህሮ አንድ ትሆናለህ? ስለዛ እንደዚህ አይነት አንድነት የሚመጣው በቤተ ክርስቲያን ውስጥ ስለሆነ ጌታ እዛው ቦታ ላይ የጸለየው ለቤተ ክርስቲያን ነው። ስለነዚህ ስለሚያምኑት ብሎ ነው የጸለየው። ራሱ ዮሐንስ ወንጌል ምዕራፍ 17 ይነበብ። ስለሚያምኑት፣ ምክንያቱም አንድነት ያለው በቤተ ክርስቲያን ውስጥ ነው። ህብረት ያለው አንድነት ያለው የአማኞች ነው። ስለዛ ሌሎቹም ደግሞ ግን መተው ወደዚህ እንዲቀላቀሉ ደግሞ ያሳስባል። ዓለም ሁሉ ደግሞ እንዲያውቀኝ እያለ ደግሞ ይናገራል። ስለዛ ይተዋል። ስለዛ ዓለሙ ግን ለነሱ ሲሆን ጸሎቱ እንዴት ነው? መተው ወደዚህ ተጨምረው ደግሞ እነሱም ከኛ ጋር አንድ እንዲሆኑ ልክ እንደዛ ማለት ነው። እና ለዛ ነው ይህ ህዝብ ጌታ የጸለየለት ህዝብ ነው የምንለው። በጣም የተወደደ በጣም የተወደደ ከፍ ያለ ብልጫ ያለው ህዝብ ነው። ይህ ህዝብ ብልጫ አለን። በነገራችን ላይ ብልጫ አለን ስል አሁን በምድር ላይ በሚኖረን አኗኗር ምናምን አይደለም፣ ግን የጌታ የሆነ ህዝብ ከሌላ ህዝብ ይበልጣል። ለምሳሌ አንድ ሰው ኢየሱስ ጌታ እንደሆነ የማይመሰክር ህዝብ ለምሳሌ ቢኖር በፍጹም የክርስቶስ ሊሆን አይችልም። ያ ህዝብ የክርስቶስን ጌትነት ክዱ። ለምሳሌ የፈለጋችሁትን ቤተ እምነት አስቡ በጭንቅላታችሁ። እስልምናም ሊሆን ይችላል፣ ኤቲስቶችም ሊሆኑ ይችላሉ፣ ሌላም የፈለጋችሁትን አስቡ እናንተና ኢየሱስ ጌታ አይደለም ካለ የኢየሱስ ክርስቶስ አይደለም ያ ህዝብ በፍጹም ሊሆን አይችልም። እና እኛ የክርስቶስ ህዝብ ነን እና የክርስቶስ እንደመሆናችን የህዝብ ብልጫ አለው። በምድር ላይ ላይሆን ይችላል። በምድር ላይ ሁላችንም በመንግስቱ ፊት ምናምን እኩል ነን፣ እኩል እድል ይኖረናል ምናምን በቃ እንደዚህና እንደዛ። በእግዚአብሔር ዘንድ ግን ብልጫ አለን። የእግዚአብሔር ህዝብ ነን እኛ። የእግዚአብሔር ህዝብ ነን፣ የጌታ ህዝብ ነን፣ የእግዚአብሔር ቤተሰቦች ነን፣ የጌታ ቤተሰቦች ነን እና እንደዛ ያ
አሁን መለስ እንበልና ማለት ነው ወደ ቀድሞ ነገር እንመለስና ትላለህ። ሉትራኖች ላይ አንድ ጥያቄ ትናንት ጠይቄ ነበርና እስቲ እዛ ላይ አንድ የሆነ የተሰጠ ምላሽ ነበር። እንደውም እሱ ላይ ትንሽ ነገር ብያችሁ ልጨርስ። ሉትራኖች የት አለ ነበር ስልክ መጀመሪያ የኔን ጥያቄ ልንገራችሁ። ኦኬ ጋይስ፣ ኦኬ እሱ እስኪወጣ ድረስ ታብና ኮፒ ሊንክ ሼር አድርጉ፣ አካውንቱ የበለጠ አክቲቭ እንዲሆን። ሉትራኖች ካሉም ደግሞ ስፔሻሊ እኔ አሁን ሌላውም ደግሞ ልናገር የምፈልገው ኦኬ ካሮራሲስ ካኬ ጋር አወያየኝ ከበጫነት የምትወያይ ከሆነ ትወያያለህ፣ ችግር የለም። ኤኒዌይ ዋና እዚህ ቤት ኦልሞስት አኬ ለሚያነሳቸውም ሌሎችም ለሚያነሳውም ትምህርት በጨዋነት መተን እንሞግታለን። ትምህርታችን ያለ አግባብና ያለ ትክክል ነገር ተነክቷል የምትሉ ሰዎች ፉሊ መታችሁ ትምህርታችሁን መከላከል መብት አላችሁ። እኔ አኬ የሚናገረውን ነገር ሙሉ ለሙሉ እስማማለሁ እቀበላለሁ ማለት አይደለም፣ ግን አኬ የራሱን ትምህርት ያስተምራል። ይሄ የኛ ትምህርት አይደለም፣ የእኛን ትምህርት በተሳሳተ መልኩ ነው የተረዳው፣ ትምህርታችን ባልሆነ መልኩ እየተናገርክ ነው የምትሉ ሰዎች ከታች ያላቸው ወንጌል አማኞችም ትምህርታችንን ያለ አግባብ በተሳሳተ መንገድ እያነሳ የምትሉ ሰዎች መምህራኖች መጥተው ይሄ ነገር ትክክል አይደለም እንድትሉ ሙሉ መብት አላችሁ። ይሄ ነው የቤቱ ሕግና ደንብ። እሺ ቀጥል። እሺ አንዴ ትክክል። እንግዲህ ሲስ እንዳለው እዚህ ላይ የሚወሩ ነገሮች ምናምን ነገር ኦፍኮርስ ሲስም እያንዳንዱን ሀሳብ ምናምን ነገር ይገዛዋል ምናምን ነገር ማለት አይደለም። አንተ ሽቶ እንትን በለው አጥፋውና ያናል እንትን ማለትም ያናል አስፈላጊም አይደለም። እዚሁ ላይ እንደዚሁ እንሄድበታለን። ምንድነው እዚህ ላይ የሚነገሩ ነገሮች ኦፍኮርስ የሲስ ሀሳቡ ምናምን ላይሆኑ ይችላሉ። ማለት ሁሉም ነገር አይገዛም ሀሳቡን፣ ግልጽ ነው። ታዲያ ምንድነው ከተባለ እዚህ ጋር ሚስ ሪፕሬዘንት ተደረገ ያለው እዚህ ጋር ትክክል አይደለም የሚል ሰው ካለ ግን ቤቱ ክፍት ነው ነው። ስለዛ ለምንድን ይሄንን እያስታወስኳቸው ያለሁት አሁን ሉትራን ወንድሞች ካላችሁ ፕሊዝ ኑ ግቡና በእናንተ ዘንድ ያለውን ትምህርት እንፈትሽው አይሻልም? አረ አንቺ እየረበሽከን ነው በጌታ አንቺ ከማን ነው የገባከው እንዴ? ምንድነው ልጭስ ነው እንትና ኪሴ ውስጥ ከትቼው ነው ወርድ አጥፋው። እሺ ግን ቢችል ደግሞ የጽሁፉን ባለቤት ቢመጣ በደስታ እኔ እንኳን ዝም ብዬ ዲቤት ልጠራው ነበረ፣ ግን ያና አስፈላጊ ኦኬ። ማን የጻፈው? ሉትራኖች ናቸው። ኢኒዌይስ አንድ ሉትራን ወንድም ነው ቢመጣ እና ብንወይ በጣም ሙዲ ነው። አሁን ቢኖር ማለት ነው ቢኖር በተለይ እዚህ ገስት ላይ ይመጣ። ከዚህ በፊትም እንደዚህ እዚህ ገስት ላይ ይሁን እዚህ ነው መሰለኝ መጥቶ እና ነገር አውርተን ነበረ። እዚህ ነው እዩሲያስ ነው ወይስ ሌላ ሰው ነው? እነ ጆ ናቸው፣ እነ ጆ መልክ ምናምን እነሱ የቴሌግራም ጀማ ናቸው እና ዝም ብዬ እሱ ላይ ትንሽ ነገር ሄድበታለሁ። ዝም ብዬ የተነሳው ሀሳብ ላይ ብቻ እንዳስፈላጊነቱ። እዚህ ላይ ግን የሚመጣ ሰው ካለ ግን ሉትራን ሆኖ በተለይ እዚህ አሁን ማነሳው ርዕሰ ጉዳይ ላይ በጣም ደስ ይለኛል የተወሰነ ነገር ሄድ ብንልበት። የስ እሺ አንድ ነገር እናንስተን ነበረ። ምንድነው የእግዚአብሔር ፈቃድና የእግዚአብሔር ምርጫ። በደንብ አድርጋችሁ ስሙ ጋይስ። የእግዚአብሔር ምርጫና የእግዚአብሔር ፈቃድ የሚል ጉዳይ ላይ ነው። እግዚአብሔር ሰዎች ቆይ አንዴ እሺ ጋይስ እስከዛ አኬ እስኪመለስ ድረስ ታብ ኮፒንግ ሼር አድርጉ እና ደግሞ ቤቱን ፎሎ ያላረጋችሁ ሰዎች ቤቱን ፎሎ አድርጉ። ሌላኛው ደግሞ ምንድነው ሜምበርሺፕ ያላደሳችሁ ሜምበርሺፓችሁን አድሱ። ከታች የምታዩት አካውንት ሩሃማ ሚል አካውንት ከታች ይታያችኋል ጋይስ። እስቲ የሚታያችሁ አንዳንድ ቁጥር ጻፉ እስቲ ሩሃማ ሚሉን አካውንት
እሱን አካውንት እንኳን በምን ማቅም ፎሎ አድርጎ አንልም። ግን አካውንቱ የስራ አካውንቷ ስለሆነ አክቲቭ እንዲሆንላት አካውንቷ ውስጥ ገብታችሁ ኮፒ ሊንክ ሼር አድርጉላት የሚለውን ማሳሰብ ፈልጋለሁ። አኬ ከተመለስክ ቀጥል። ጭራሽ አይታይም። አካውንቷ ውስጥ ግቡና ሲስኮ ወይ ሲስኮ ቴንኪው እግዚአብሔር ያክብርልን። የላከው የመጽሐፉ ብር ደርሶናል። የመጽሐፉ ብር ደርሶናል። እናመሰግናለን። መጽሐፉን የላካችሁ ብሮቻችሁ እየደረሰና እናመሰግናለን። እንትናችን ከ100 በታች ሆኗል። ሜምበርሺፓችን 900 ሰው አላችሁ። ቢያንስ የቤቱ ሜምበርሺፕ እንኳን ከ150 እንኳን ከፍ አድርጉት። እስቲ አንድ እንትና ሜምበርሺፑን ከፍ አድርጉት። እሺ ልቀጥል። እሺ ቀጥል ከተመለስክ። እሺ መልካም። እሺ በደንብ አድርጋችሁ ስሙ ይህንን ጋይስ። እንትን ኮሜንቱን ማስጠፋት እችላለሁ እንደ ሲዝ ፈቃ ማለት ይህንን ነገር ማድረግ የምችል ከሆነ ለ5 ደቂቃ ብቻ ማለት ነው። 5 ደቂቃ ብቻ ነው ማጠፋባችሁ ጋይስ። 5 ደቂቃ ብቻ ማለት ነው። ከዛ እንመልሰዋለን። ኦኬ አንዱ ሲያጠፋ አንዱ እያበራ ነው ሳያውቀው። እሺ የእግዚአብሔር ምርጫና የእግዚአብሔር ፈቃድ ላይ እንግዲህ የሉተራኑን ትምህርት በተደጋጋሚ አይተን ነበር። አንድ ነገር እስቲ ልጠይቃችሁ። እግዚአብሔር አምላክ ሰዎችን ሁሉ ለማዳን ፈቃደኛ ነው አይደለም? ፈቃደኛ ነው ወይስ አይደለም ከሚለው ጋር በተያያዘ የተለያዩ ሰዎች የተለያየ ምልከታን ይሰጣሉ። ለምሳሌ ካልቪኒስት ወንድሞቻችን ያው እግዚአብሔር ይላሉ ሁሉንም ሰው ለማዳን ፈቃደኛ አይደለም፣ ፍላጎቱ ያለው አይመስልም። ያው ቃል በቃል ቀጥታ እንደዚህ ይላሉ ማለት ፈቃደኛ አይደለም። ስለዚህም እግዚአብሔር አንዳንድ ሰዎችን ለማዳን ሲመርጥና ሌሎችን ደግሞ ሲተዋቸው የሚመሰረተውን በዚህ ጉዳይ ላይ ነው። በቃ የእርሱ ፈቃዱ አንዳንዶችን ለማዳን እና ሌሎችን ደግሞ ለመተው ነውና ይላሉ። ስለዛ ስለ እግዚአብሔር ስታስበው እግዚአብሔር ሰዎችን ሁሉ ማዳን የሚፈልግና አይደለም። በካልቪኒስቶቹ እንደዛ ነው። በካልቪኒስት ወንድሞቻችን ዘንድ በካልቪኒዝም እምነት ውስጥ በሪፎርምዱ ቴዎሎጂ ውስጥ እግዚአብሔር ሰዎችን ሁሉ የማዳን ፍላጎት የለውም፣ ፈቃዱ አይደለም። ሰዎች ሁሉ እንዲድኑ ፈቃዱ አይደለም። የሱ ፈቃድ የተወሰኑትን መርጧል፣ በቃ እነሱ እንዲድኑ ነው የሚል ነው። ስለዛ ከፈቃድ አንጻር ነው ምርጫው፣ ከፈቃድ አንጻር ነው። የእግዚአብሔር ምርጫ በምን ላይ ይመሰረታል ከተባለ በእርሱ በፈቃዱ ላይ ይመሰረታል። እግዚአብሔር የሆነ ሰውን መርጦ የሆነ ሰውን ሲተው ከምን አንጻር ነው? ከፈቃዱ አንጻር ነው። ከራሱ ከእግዚአብሔር ፈቃድ አንጻር እንጂ ከሰውየው ፈቃድ አንጻር አይደለም። የሰውየውን ፈቃድ እግዚአብሔር አስቀድሞ አይቶ እንደው ማነው ይህ ሰው እምቢ አይለኝም፣ አይቃወምም፣ እሺ ይላል ወይ ምናምን የሚሉ ነገሮችን በማሰብ እነዚህ ነገሮችን ግምት ውስጥ በመክተት የሚመርጥ አይደለም እግዚአብሔር። በቃ በራሱ ፈቃድ ነው። ዝም ብሎ የሆነ ሰውን መርጧል፣ በቃ አለቀ። ከሰውየው ምንም ሳይታይ ሌሎቹን ሲተውስ በቃ እነሱም ዝም ብሎ ተትተዋል ማለት ከሌሎቹ ከተመረጡት ሰዎች ምንም የተለየ ነገር ኖሯቸው አይደለም። በቃ ተትተዋል። በምን ላይ ተመስርቶ? በራሱ በእግዚአብሔር ፈቃድ ላይ ተመስርቶ። አንዳንዶችን በክርስቶስ ስራ ለማዳን እግዚአብሔር የሆኑ ሰዎችን ለማዳን ፈቅዷል። ስለዚህ መርጧቸዋል። በክርስቶስ ስራ ለማዳን እነሱን መርጧል። ሌሎቹን ደግሞ ትቷቸዋል። እነሱ ደግሞ ለማዳን አልፈቀደም የሚል ትምህርት አለ። እንዳትረሱ። ይህ የካልቪኒስቶቹ ትምህርት ነው። እሺ ወደ ሉተራኖቹ ልመልሳችሁ። ሉተራኖቹ ግን ከካልቪኒስቶቹ እንሻላለን በሚመስል መልኩ ምን ይላሉ? አይ እግዚአብሔርማ ሁሉንም ሰው ለማዳን ፈቅዷል ይላሉ። ተመልከቱ። አሁን ደግሞ በሉተራኑ ዘንድ የእግዚአብሔር ፈቃድ እንደምን ያለ ነው? አይ ሁሉንም ሰው ለማዳን እግዚአብሔር ፈቅዷል። ኦኬ ዘን እዚህ ላይ እኛ ጥያቄ አለ። ምንድነው ጥያቄያችን? እግዚአብሔር ሰዎችን ሁሉ ለማዳን ፈቅዷል። አሁን እሺ የእግዚአብሔር ምርጫው እግዚአብሔር አሁን ሰዎችን ሲመርጥ ማለት እነሱ ጋርም ስላለ የትምህርት የእግዚአብሔር ምርጫው በፈቃዱ ላይ የሚመሰረት ነው አይደለም? በእግዚአብሔር ፈቃድ ላይ አይደለም ሊሉ አይችሉም። አይደለም ካሉ አይ በሱ ፈቃዱ ላይማ የሚመሰረት አይደለም ካሉ ታዲያ እግዚአብሔር ሳይፈቅድ ምን ብሎ መረጠ? በግዴታ ነዋ ያስብላል። አይተዋል። ነሰሰቲ ያለበት ግዴታ አለበት እግዚአብሔር ሲመርጥ ማለት ነው። በፈቃዱ ካልመረጠ እግዚአብሔር አንዳንዶችን ሲመርጥ በፈቃዱ ካልመረጠ እንግዲያውስ ምን አለበት? ግዴታ አለበት ያስብላል። ምን አለበት? ግዴታ። እግዚአብሔር ደግሞ ግዴታ የለበትም፣ ነሰሰቲ የለበትም። ስለዛ ኢየሱስ በፈቃዱ እንደመረጠ ግልጽ ነው፣ አያስኬዳቸውም። ሲቀጥል በኮንፌሽኖቻቸውም እንደዚህ በእምነት መግለጫዎቻቸው ላይም
እግዚአብሔር ያለ ፈቃዱ በእግዚአብሔር ፈቃድ ላይ ያልተመሰረተ ምርጫ ወይም ደግሞ ያለ እግዚአብሔር ፈቃድ ነው ምርጫው የሚል አንድም የለም። ስለዚህ እንደዛ ካሉ አያስኬዳቸውም የሚሉ ግን አይመስለኝም። ባይሆን ግን ሁለተኛ አማራጭ ደግሞ እንስጣቸው። አዎ በእግዚአብሔር ፈቃድ ላይ ነው የሚመሰረተው ቢባልስ ምርጫው እግዚአብሔር ሰዎችን ሲመርጥ በቃ በራሱ በፈቃዱ ላይ ተመስርቶ ነው ቢሉ ከእምነት መግለጫቸው አንጻር ካየነው ትክክል ናቸው። እንደዚህ ካሉ according to the purpose of his will ብሎ ይናገራል። እንደ ፈቃዱ መሰረት ማለት ነው። እንደርሱ እንደ ፈቃዱ ይሄ ምንድነው ፕሪደስቲኔሽኑ ቅድመ ውሳኔውን እንደራሱ እንደ ፈቃዱ ነው ይሄን ነገር ያደረገው። አንዳንዶችን ሲመርጥ የመረጠው እንደ ፈቃዱ ነው። እንደራሱ እንደ ፈቃዱ ምን ሲያደርግ ነው ያልኳችሁ? ሲመርጥ እንዳትረሱ የመረጠው እንደ ፈቃዱ ነው። እሱ እንደ ፈቃዱ ነው የመረጠው። አሁን እዚህ ላይ ጥያቄ አለን። እንደ ፈቃዱ ከሆነ የመረጠው ምርጫው በእግዚአብሔር በፈቃዱ ላይ የሚመሰረት ከሆነ እና እግዚአብሔር ግን ፈቃዱ ሁሉም ሰው እንዲድን ከሆነ እግዚአብሔር ፈቃዱ ሁሉም ሰው እንዲድን ከሆነ ለምን ሁሉንም ሰው አልመረጠም? ተመልከቱ። ሉትራኖች እግዚአብሔር ሰዎች ሁሉ እንዲድኑ ይወዳል ይፈቅዳል ብለውናል። ከዛ በኋላ ይሄ እንግዲህ ሰዎች ሁሉ እንዲድኑ የሚፈቅደው እግዚአብሔር ደግሞ መርጧል ለማዳን ሰዎችን ሲመርጥ ሰዎች ሁሉ እንዲድኑ ፈቃዱ ከሆነ ምርጫው ደግሞ በእርሱ ፈቃድ ላይ የሚመሰረት ከሆነ እንግዲያውስ ለምንድን ነው ሁሉንም ሰው ያልመረጠው? ምክንያቱም ፈቃዱን ስናየው ሁሉም ሰው እንዲድን ነው። ምርጫው ምን ነው ለየት አለ ታዲያ? ምርጫው የሚመሰረተው ፈቃዱ ላይ ከሆነ እኛ ላይ ካልሆነ ሰዎች ላይ ካልሆነ አይተዋል። ስለዚህ ነገሩ ወዴት ይሄዳል ከተባለ እግዚአብሔር የተወሰኑ ሰዎችን ብቻ ነው የመረጠው ይላሉ። የተወሰኑ ሰዎችን ለማዳን የመረጠው የተወሰኑ ሰዎችን ከሆነ የመረጠው በቃ ይሄ ማለት ፈቃዱም የተወሰኑ ሰዎችን ለማዳን ነው ማለት ነው። ሁሉንም ሰው ለማዳን ፈቃዱ ቢሆን ኖሮ ምርጫውም ሁሉንም ሰው ባጠቃለለ ነበረ። ልክ እንዲህ ብለን ስንጠይቅ አንድ ሰው ምን ብሎ ሲመልሳየን አይ በእግዚአብሔር ፈቃድ ላይ እኮ ቢመሰረትም እንኳን የምርጫው ግን የእግዚአብሔር ፈቃድ ሁለት አይነት ፈቃድ አለ። አንተ ምንድነው አንተሲደንት ዊሉና ኮንሲኩዌንት ዊሉ ይሄ ከዚህ ቀደም ያልነው ማለት ነው። ቀዳሚ ፈቃድና ዳህራዊ ፈቃድ አለው የሚል ነገር ተነሳ። አሁን ይሄ በኮንፌሽኖቻቸው ውስጥ የማይታወቅ ስኮላስቲሲዝም የሚባል ነገር አለ አይደል? ለምሳሌ በካቶሊካውያን ዘንድ ስኮላስቲሲዝም ተብሎ አንዳንድ የሚያብራሯቸው ማብራሪያዎች ምናምን አሉ። ለምሳሌ ስለ ቅዱስ ቁርባን ሊሆን ይችላል ወይም ሌሎች ጉዳዮች ላይ ምናምን ይሄ እንዲህ ነው ያ እንዲያ ነው እያሉ በጣም ይሄ ምንድነው በጣም እውቀት ላይ በማስታከክ የሚያብራሯቸው ነገሮች አሉ አይደለ? በሉትራን ሳይድም ልክ እንደዚህ ስኮላስቲሲዝም የሚባል ዘመን ተነስቷል። ከመጀመሪያዎቹ ሉትራኖች በኋላ የተነሱ ሉትራኖች ማለት ነው። በነ ጆሃን ጌርሃርድ ጊዜ ምናምን የነበረው እርሱ የሉትራን የስኮላስቲሲዝም ጊዜ ተብሎ ነው የሚታወቀው። ከዚህ ከስኮላስቲሲዝም ዘመን በፊት ወደ ቀድሞ ሉትራን ስንመለስ ይሄ ቀዳሚ ፈቃድ ዳህራዊ ፈቃድ ወይም ይሄ አንተሲደንት ዊል ኮንሲኩዌንት ዊል ምናምን የሚባል ነገር ሽታውም የለም። እንደዛ ብሎ ያብራራ ኮንፌሽኖቻቸው ላይም የለም፣ የእምነት መግለጫዎቻቸው ላይም ከዛ በፊት የነበሩት ላይም የለም። በሉተር ዘንድም አይታወቅም። ሉተር ያን ሁሉ ስራ ሲሰራ እሱም ይህን ነገር አያስቀምጥም። እንደውም ምን አይነት ፈቃዶች እናንሳ ሊባል ይችላል። ያው ችግሩ እነዚህ ሰዎች እንግዲህ ከታላቅ ይቅርታ ጋር የሆነ ጥራዝ ነጠቅ በሆነ መልኩ የተወሰነ እንደዚሁ የለብለብ ነገር እየሆነ ነው እንጂ የተቸገር ነው። እንደውም ካለም ሞሮፍ ወደ ምን የሚያቀና ፈቃድ ነው ያለው? ሂድን ዊል እና ሪቪልድ ዊል ተብሎ ይሄ ሉተርን የሆነ ዘመን ላይ ሲያስጨንቀው ነበር። ማለት እኔ ከተመረጡት ውስጥ ልሁን አሁን በምንድን ነው ማቀው ግን ብሎ ተጨንቆ ነበር። በአንድ ወቅት በጣም ሉተርን በህይወት ውስጥ ካስጨነቁት ነገሮች ውስጥ ግንባር ቀደሙ ትልቁ አስጨናቂ ነገር የሆነበት እንዴ በእግዚአብሔር ምርጫ ውስጥ ልሁን አልሆነ እኔ በምን አውቃለሁ የሚለው ጉዳይ ነበር። በምን አውቃለሁ እግዚአብሔር ለምሳሌ ከመረጣቸው ውስጥ ባልሆንስ የሚል ነገር በጣም ያስጨንቀው ነበር። ስለዚህ ይህ የእግዚአብሔር ሂደን የሆነው ካውንስሉን ምክሩን ድብቅ የሆነው የእግዚአብሔርን ምክር ማወቅ አንችልም። ስለዚህ የተገለጠ ግን የእግዚአብሔር ምክር አለ ይልና የተገለጠውን የእግዚአብሔርን መገለጥ ይህ በመጽሐፍ ቅዱስ ላይ ይህ በጥምቀቱ ውስጥ በቃል ውስጥ ምናምን የሆነ ነገር እንደዚህ ጸጋን አካፍላለሁ ምናምን የሚል ነገር አለ። በቃ እሱ ብቻ በማሰብ ወደ ጥምቀት ውስጥ ገብተናል፣ በቃ የእግዚአብሔርን ጸጋ ተቀብለናል ብለን በማሰብ ይሄ መጽሐፍ ቅዱስ ላይ በጥምቀት በኩል የእግዚአብሔር ጸጋ እንካፈላለን የሚቀር ስላለ ማለት ነው። በቃ ከዛ አንጻር ብቻ እርግጠኛ ሆነን ብቻ እንኖር። ግን የእግዚአብሔር ድብቁን ነገር የምርም ማን እንደተመረጠ ግን ማወቅ አይችሉም።
ስለዚህ ምን ላይ ነው መንተራስ ያለብን ይላሉ። ያንን የእግዚአብሔርን ድብቅ የሆነውን ምክሩን እሱን ማሰብ አያስፈልግም ይሉና በቃ እንግዲህ ይሄ በሚስራቱ በኩል ምናምን ነገር የእግዚአብሔርን ጸጋ እንቀበላለን ምናምን ነገር ስለተባለ በቃ እሱ ላይ ብቻ ላይ በማድረግ አሁን እንትና ሉተርም እንደዛ ነበረ። ልክ ይሄ ነገር ሲያስጨንቀው ተጠምቅ ያለው ይላል። ተጠምቅ ያለው እንደዛ በማለት ነበረ የሚያልፈው ያንን የጭንቀቱን ጊዜ ማለት ነው። ስለዚህ ሂድን የሆነው ይሄ ድብቅ የሆነው ፈቃዱ አለ፣ የተገለጠው ፈቃዱ ደግሞ አለ። እንደውም እንደዚህ አይነት ነገር ነው፣ እንደዚህ የሚመስል ነገር ነው ያለው ከፈቃድ አንጻር የሚቃልን ይሄ የመጀመሪያዎቹ ላይ ማለት ነው። በኋላ ላይ የመጡት የነጌር ሃርድ ምናምን ውስጥ አለ እንደዛ የሚመስል ነገር። ይሄ ቀዳሚ ፈቃድና ዳህራዊ ፈቃድ ማለት ነው። እሱ የስኮላስቲሲዝም ውጤት ነው እንጂ የመጀመሪያዎቹ የሉተራኖች ውጤት ትምህርት አይደለም። የስኮላስቲሲዝም ውጤት ነው። በኋላ ላይ ደግሞ የእነሱን ደግሞ ሲያወግዙባቸውም እናያለን። ይሄ የስኮላስቲሲዝሙን ነገር በተለይ እነ ዋልተር ሲነሱ እነ ፍራንስ ፒፐር ምናምን ነገር ይህንን ነገር ከመጠቀም ይሄ ቀዳሚ ፈቃድና ዳህራዊ ፈቃድ የሚለው ነገር ከመጠቀም ሲቆጠቡት ያላቸው አይጠቀሙ ማለት በዛ ደረጃ ማለት ነው። እና እነሱ ምን ለማለት ፈልገው መሰላችሁ ሉተራኖች? ቆይ አንዴ እግዚአብሔር ሰው ሁሉ እንዲድን ከፈቀደ ግን አንዳንዶችን ብቻ ደግሞ ለይቶ ከመረጠ ለምንድን ነው አንዳንዶችን ብቻ ለይቶ የመረጠው ሲባሉ አይመልሱም። ለምንድን ነው የመረጠው የሚለውን ትተውት ማለት ነው። ጥያቄውን ወዲያውኑ ሽፍት አድርገው ምናምን ያ አንዳንዶችን ያልመረጠው ይሏቸዋል። አረ የመረጠውን የተባልከው ወዳጅ ለምንድን ነው የመረጠው አንዳንዶችን? እሱን ይተውትን አንዳንዶችን ያልመረጠው ይላል። እሺ ኦኬ ዘንሽ አንዳንዶችን ያልመረጠው ለምንድን ነው ስትሏቸው ስለሚቃወሙት ነው። እምቢ ስለሚሉ እነሱ ስለማይፈልጉ ለዛን ያልተመረጡት የሚል መልስ አየሁ እና በጣም የሚያስገርም መልስ። በደንብ አድርጋችሁ ስሙ። እግዚአብሔር አስቀድሞ አንዳንዶችን ያልመረጠው ለምንድን ነው ተባለ? ስለማይቀበሉ አንፈልግም ስለሚሉ። አሁን ለምንድን ነው አንዳንዶችን የመረጠው ነው ጥያቄ የነበረው። እሱን አይመልሱም። በቃ በተቻላቸው አቅም በቃ እንደዚህ አይነት ይሄ ፋላሲዎችን እየሰሩ ብቻ ማለፍ ነው። ጥያቄው ሌላ ጥያቄውን ይቀይሩትና በሌላ መንገድ አስተካክለውት ለምንድን ያልተመረጡት ያደርጉትና ጥያቄውን ከዛ በኋላ ያልተመረጡበትን ምክንያት ይናገራሉ። ያልተመረጡበትን ምክንያት ሲናገሩ በነባራችሁ ስሙ እነዛ ሰዎች ስለሚቃወሙ ነው አለ። ስለዚህ እግዚአብሔር አስቀድሞ አውቋል ምን እንደሚል የሆኑ ሰዎች እንደሚቃወሙ ለዛን ያልመረጣቸው። እሺ የተመረጡት ስለዛ ለምንድን የተመረጡት ማለት ነው? በዚህ ሁኔታ ስለሚቀበሉ ነው አይደለም የሚሆነው? ኦፍኮርስ ስለሚቀበሉ ነው። እሺ ስለሚቀበሉ አይሁን ሁለተኛ አማራጭ ይኖራል። ምን አይነት አማራጭ? ቢያንስ የማይቃወሙ ማለት እሺ ብለው ላይቀበሉ ይችላሉ። አሜን ብለው ማመን ላይችሉ ይችላሉ። ግን አትሊስት ግን እምቢ የማይሉ ማለት ነን ሬዚስታንቶች ማለት ነው። እምቢ የማይሉ አይነት። ስለዚህ እግዚአብሔር አስቀድሞ ሲመርጥ ምን አይቷል ማለት ነው? ከሰዎች ውስጥ ወንጌልን እምቢ የማይሉ ሰዎችን አይቶ ነው የመረጠው። ይሄ ለሉትራን ትምህርት እንግዳ ይባላል። እንግዳ ነው። በስኮላስቲሲዝሙ ፔሪድ ጊዜ የተወሰነ እንደዚህ የሚመስል ነገር ተነስቶ ነበር፣ ግን አወገዙት። ወዲያውኑ የ19ኛው ክፍለ ዘመን ላይ የመጡት ትልልቅ የሉትራን ስኮላሮች እንዲህ ያለውን የስተት ትምህርት መጽሐፍ ቅዱስ የማያውቀው ትምህርት በተለይ ኢንቲቱ ፊዴ ብለው ያመጡት የነጌር ሃርድን ትምህርት እምነትን በማየት አለመቃወምን በማየት ምናምን የሚመስሉ ነገሮችን እንዳለ አወገዙ። የሚዙሪ ሲኖድ አሁን አሜሪካን ሀገር ያሉ ማለት ነው። እንግዲህ የአሜሪካን ሀገር በሉትራን ቦዲዎች ሁለተኛው ሚዙሪ ሲኖድ ነው። ሁለተኛው አንደኛው ኤክላይ የተባለው ነው። ምንድነው ኤቫንጀሊካል ቸርች ኦፍ ሉትራን ኢን አሜሪካ ምናምን ነገር የሚል እንደዛ ነገር እሱን አንደኛ እሱን ተውት። እሱ ደግሞ ጭራሽ ተመሳሳይ ጾታዎችን የሚያጋቡ ምናምን እንደዚህ ነገሮች ማለት ነው። የጾታ የሚቀየሩትንም እንትን የሚሉ የሚቀበሉት ምናምን ያልኳቸው እነሱ ናቸው። እነሱን እንግዲህ ከነሱ ቀጥሎ ደግሞ ያለው ኤልሲኤምኤስ ነው፣ ሚዙሪ ሲኖዱ ማለት ነው። የሚዙሪ ሲኖዱ መስራቾች እና ዋልተር ያስቀምጡት ራሱ ሚዙሪ ሲኖድ ብሪፍ ዶክትሪናል ስቴትመንቱ ላይ እንዳስቀመጠው ይህንን የነጌር ሃርድን ሐሳብ ይሄ እምነትን አይቶ እንደዚህ የሆነ ነገር አይቶ የሚለውን ነገር ራሱ ምርጫ ላይ የሆነ ነገር አይቶ የሚለውን አውግዘውት ነው ያለፉት። ምንም በኋላ ላይ እንደውም ፍራንስ ፒፐር ምን ብሎ ነው የሚናገረው? ክርስቲያን ዶግማቲክስ በተሰኘ ስራው ላይ አይ ቲንክ ሶስተኛው ቮሉም ላይ ምን ብሎ ነው የሚናገረው? ከቀደምት ሉትራኖች በኋላ ላይ የመጡ ሉትራኖች ይላል እነ ጌራርድን እኮ ነው እነሱንም ካልቪኒስቶችንም ይጨምርና ስህተት ውስጥ ወድቀዋል ወይም ደግሞ ነጥቡን አላገኘውትም ስተውታል
አላገኙትም፣ ስተውታል ይልና የሉትራኖቹ በምን መልኩ ነው የሳቱት ይላል። ይሄ ኢንቲቱ ፊዴን በማምጣት ወይም ደግሞ የሆነ ነገርን አይቷል። እግዚአብሔር ሲመርጥ አስቀድሞ የሆነ ያየው ነገርማ አለ የሚለው አይደለም። ፍሮም ፒውር ግሬስ ነው፣ በራሱ በእግዚአብሔር ፈቃድ በንጹህ ጸጋ ብቻ እንዲህ ነው የመረጠው ብሎ ነው የሚያስተምሩት። ስለዚህ ይሄ የስኮላስቲሲዝም ውጤት ይዘህ መተህ የሉትራን እምነት ነው ብትል እንዴት ይሆናል? ስለዚህ ምን አሉ? አይ ወደ ቀድሞ ሉትራን ተመልሰናል፣ ወደ ቀድሞ ሉትራን መልሰናል እያሉ ነው። እንግዲህ አሁን ላይ ያሉት ኮንፌሽናል የሆኑ በተለይ በጣም ኮንዘርቫቲቭ የሆኑ ሉትራኖች ምናምን አሁን እንደዚህ አይነት ቀልዶችን አይቀበሉም። ይሄ የሆነ ነገር አይቶ ነው ምናምን የሚለውን ያውጉታል። አይ መጽሐፍ ቅዱስ አያውቀውም ነው የሚሉት። ይህንን መጽሐፍ ቅዱስ የማያውቀው ትምህርት የሆነ ነገርን እግዚአብሔር እንደው አንዳች ነገርን አይቷል የሚለውን ማለት ነው። ለምሳሌ ወደ ፓሲቭነት ይሄ ወደ አለመቃወም ደረጃ ሰው ማደግ ይችላል የሚመስል ነገር በራሱ ማለት ነው። አይ ተለውጦ ነው ወይ መንፈስ ቅዱስ ይዞት ነው ምናምን የምትል ከሆነ ለምን ያዘው? ስለዛ ምንም ነገር አላየም ያስብላል። ስለዛ የሆነ አለመቃወማቸውን አይቶ ነው የሚለው ግን በሉትራኑ ዘንድ አይታወቅም። እና ይህንን የጻፍከው ወዳጅ እንደው ካለህ ራሱ ማለት ነው ብትመጣ ጥሩ ነው። ያው እዚህ አሁን ስላለሁኝ እና አንዳንድ የሉትራኖችን መጽሐፍትና ኮንፌሽኖችን እየገለጥን እንደው ብናያቸው እንደውም ጥሩ ምን አላቲን ኬዝ እንደው መስመር ከሆነ ማለት ነው በጨዋነት ቀስ ብለን ተረጋግተን እናያቸዋለን እየገለጥን በተቻለን አቅም። ግን ዝም ብሎ እንደዚሁ እንዲህ ቢሆንስ ሳይሆን በቃ መጽሐፍቱን እየገለጡ ማየት ነው እሱ ነው ጠቃሚ። እና ካለህ ና ፕሊዝ እና እንደዛ እናድርግ። ግን እኔ አሁን የሚታየኝ ማለት ነው ሉትራኖች እኔ ከካልቪኒስቶች እኔ ይሻላሉ በዚህ ጉዳይ ላይ ብዬ አላስብም። እንደው ምንድነው ሲጀመር እኔ ቴዎሎጂያኖቹ የሚያሉት ምንድነው አይ እኔ እኮ ሚስጥር አላልኩም እዚህ ጉዳይ ላይ ምናምን የሚሉት ነገር አለ። ሚስጥር አልካልክ አንተ ምን ቴዎሎጂያኖች ትልልቆቹ እንደዛ እኮ ሚስጥር ነው ብሎ ያለፉት። ምንድነው ክሮክስ ቴዎሎጎረም ብለው እኮ ያለፉት። ክሮክስ ቴዎሎጎረም ክሮስ ኦፍ ቴዎሎጂያንስ ብሎ ያስቀመጡት። በቃ ይሄ ማለት የትኛውን መሰላችሁ? እግዚአብሔር አንዳንዶቹን መርጦ አንዳንዶቹን ለምንድን ነው የተወው ሲባል ያው አንዳንዶቹን ያልመረጠው አለመቃወማቸውን አይቶ ነው። ይቅርታ ያልመረጣቸው መቃወማቸውን አይቶ ነው። ስለዚህ የመረጣቸው አለመቃወማቸውን አይቶ ነው። በደንብ አድርጋችሁ ስሙኝ። አንዴ ልድገመው እዚህ ላይ እንትን ቢሆን ከሆነ እግዚአብሔር አንዳንዶችን ያልመረጠበት ምክንያቱ እምቢ ማለታቸውን አስቀድሞ አውቆ ነው። አንዳንዶቹን ደግሞ የመረጠው አለመቃወማቸውን አይቶ ነው የሚለው ነገር። ይሄ ምንድነው? ይሄ አገላለጽ ጭራሽ አይታወቅም ማለት በመጀመሪያዎቹ ሉትራኖች ዘንድ ይሄ የስኮላስቲሲዝም ውጤት ነው። እሱን ደግሞ በኋላ ላይ የመጡ 19ኛው ክፍለ ዘመን ላይ የመጡ አሁን ላይ ያሉ በጣም ኮንዘርቫቲቭ የሆኑ ሉትራኖች ይህንን ያወግዙታል። ይህ የስህተት ትምህርት መጽሐፍ ቅዱስ የማያውቀው ስህተት ውስጥ የተወደቀበት ትምህርት እያሉ ነው የሚገልጹት። ካላመናችሁ ኑ ግቡ ሉትራኖች ፕሊዝ ዳሳያችሁ ማለት መጽሐፉን ራሱ ቀጥታ ራሱን መጽሐፉን ገልጬ ማሳየት ይችላሉ ማለት ነው። መጽሐፋቸው የነ ፍራንስ ፔፐርንም ኢቨን የዋልተርንም ራሱ የዋልተርን ራሱ አሳያችኋለሁ። በነገራችን ላይ የሚዙሪ ሲኖድ ፕሬዚደንት መስራቹ ማለት ነው። እና ምንድን ነው እያልኩኝ ያለሁት ምንድን ነው ታዲያ በምን መልኩ ነው የሚፈቱት ታዲያ? እነዚህኞቹ ይህንን ተቃውመው ማለት እግዚአብሔር ሲመርጥ አንዳንዶቹን መርጦ አንዳንዶቹን የተወበት ምክንያት አንዳንዶቹን የተወው አለመቀበላቸውን እምቢ ማለታቸውን አይቶ የመረጣቸው እምቢ እንደማይሉ አይቶ እሺ ብሎ እንደሚቀበሉ አይቶ አላልኩም። እምቢ እንደማይሉ ቢያንስ እሺ ብሎ ባይቀበሉ ራሱ እምቢ አላሉ። ፓሲቭ ናቸው። እሱን ነገር አይቶ ነው ምናምን ነገር ይህንን የሚቃወሙ ከሆነ ታዲያ እነዚህኞቹ ምንድነው ታዲያ የሚሉት? ታዲያ እነዚህ ዋናዎቹ ሉተራኖች በመልኩ ነው የሚያብራሩት ከተባለ ቀደም እንዳልኳችሁ ይሄ ክሮክስ ቴዎሎጎረም ያልኳችሁ ምንድነው ክሮስ ኦፍ ቴዎሎጂያንስ የሚሉት በቃ ይሄ ምስጢር ነው። ምንም ባይ ሪዝኒንግ በአመክንዮ ምናምን ማወቅ አይቻልም ማለት እግዚአብሔር አንዳንዶቹን መርጦ አንዳንዶቹን የተወበት ምክንያት አይታወቅም ነው የሚሉት። ይህንን ማብራራት አያስፈልግም፣ አይቻልም፣ ሁለቱንም እንይዛለን ይላሉ። አዎ እግዚአብሔር ሰዎችን ለማዳን መርጧል። ማለት የተወሰኑ ሰዎችን ማለት ነው የመረጠው። በጎን ደግሞ አዎ ሰዎችን እግዚአብሔር ለማዳን ፈቃዱ ነው ይሏቸዋል። እግዚአብሔር ሰዎችን ሁሉ ለማዳን ፈቃዱ ነው ይሏቸዋል። ግን ደግሞ የመረጠው ደግሞ ጥቂቶችን ነው። ለምን ስትላቸው በቃ ይሄ
እንትን ነው ፓራዶክስ ነው ምስጢር ነው ይሏቸው። ከዛን አንድ ሉትራን ወንድም ይመጣና እኔ ሚስጥር የሚለውን ቃል አልተጠቀምኩም። እናንተ ተጠቀምኩ አልተጠቀምኩ አንተ ምን የሉትራን ቴዎሎጂያን አይደለም ስኮላር አይደለም። ስኮላሮቻችሁ ምን ይላሉ እኮ ነው ዋናው ነገር። አንተ ማለት አለ ማለት አይደለም። ስለዚህ መጥቀስ ደግሞ ያለብህ ለምሳሌ የሆነ ይሄ በዚህ ምክንያት ነው ተብሎ ሲነገር ራሱ ኮንፌሽናችን ላይ እንዲህ ተብሎ እንደተቀመጠ ተብሎ ይጠቀሳል። ኮንፌሽናል የሆነ ሉትራን ሲመልስ እንደዛ ነው። ኮንፌሽናል ኮንክ ከኮንፌሽኑ እየጠቀስክ ምንድነው ኢቭን አይ ሊቃውንቶቻችን ብንጠቅስ ምናምን ትላለህ። ሊቃውንቱ የሚጠቀሱት እነዛ ሊቃውንት ራሳቸው ሲያስረዱ ነገሩ ምን ያደርጋሉ? ከኮንፌሽን እየጠቀሱ የሚያስረዱት። በነገራችን አሁን ዋልተርም የራሃድም ሁለት የተለያየ ትምህርት አላቸው። ሁለቱም ግን ከኮንፌሽን ለመጥቀስ ይሞክራሉ። ስለዚህ አንተም ከኮንፌሽን ለመጥቀስ ሞክር። ቢያንስ እንደምጠቅሳቸው ሊቃውንት ከነሱ አራያ ወስደህ ከኮንፌሽን መጥቀስ እና እንደዛ ነው። እና ካሉ እስቲ ሲሲ ያስገባ እስቲ ሉትራን ወንድሞች ካሉ እሺ። በድጋሚ አብራችሁን ያላችሁ ሰዎች በጣም እናመሰግናለን። ከታች አኬ የተናገረው ትምህርት ላይ ተቃውሞ ያላችሁ ሰዎች ሉትራኖች አይ ከትምህርታችን ውጭ ነው እየተናገርክ ወየ ቻልኩኝና ወንድሞች ሉትራን ወንድሞች ብዬ አቋረጥኩት። እህቶች ብዬ ልቀጥል ነበረ። እህቶች ሉትራን እህቶች ግን አሉ። እህት አለች አንቺ አለች። ከሷ ውጪ አለ ግን እህቶች ሰሎሚ ዛይን ኦኬ አሪፍ አስታውሽ። በዚህ አጋጣሚ በጣም ለሚደብረው የምር ስማ ከታች አንዱ እየጻፈልን የገሃነም መንገድ ጀምረሃል አሉ። መልካም የገሃነም መንገድ ለገሃነም መንገድ መልካም ተብሎ ይጀምራል እንዴ? ፍላሽ አረግ እህቶች ሲባሉ አንድ ሉትራነት ቆይው ሰባት አንድ ሉትራነት ልካ ነበር። እሺ ጋይስ ከታች ያላችሁ ሄኖክ ጥያቄ አለ አኬ ባነሳው ነገር ላይ እስቲ እንፍቀድልን። ሄኖክ ኧረ እኔ ጥያቄ የለኝም። ባይሆን ድሪመር ይግባና የጋነም መንገዱን ቢያሳየ ድሪመርን አስገባው። አይ አይደለም ከተነሳው ርዕስ ውጪማ እንትን በተነሳው ርዕስ ላይ አኬ የተናገረውን ርዕስ ትምህርቱና የኛ ትምህርት አይደለም፣ ትክክል አይደለም። ኮንፌሽናችን እንደዚህ አያስተምርም ወይ እንደ አጋጣሚ እንትናም እያዳመጠው አኬ የተናገረውን እንደዛ ማለት ሉትራኖች አስተምሮ ላይ የተለያየ አይነት አስተምሮ አላቸው። አላቅም ግን እንደው ሊበራል ኮንሰርቫቲቭ ምናምን የሚባሉ እንዳሉ አውቃለሁ። አስተምሮታቸው ትምህርታቸው ግን በተለያዩ ኮንፌሽኖች በቡክ ኦፍ ኮንኮርድ እንደዛ የተቀመጠ ነገር ስለሆነ አሁን እግዚአብሔር እንደው የሰውን ሊያምን እንደምችል እንትን ብሎ እንደዛ አይነት ነገር እንደው ኮንዲሽናል የሆነ ነገር እንደዛ ብሎ እንትን እንደምሉ እኔ ሰምቼ አላቅም። እውነት ለመናገር ሰምቼ አላቅም። እንደዛ አይነት ሉተራኖች አሉ ሊያምኑ እንደሚችሉ እነሱ እምነትን በማየት ቪዲዮ የሚለውን ያው አሁን እኮ ቅርብ ጊዜ ላይ እኮ እዚህ ቲክቶክ ላይ ያሉ ወንድሞቻችን እውነቱን ለመናገር እዚህ ላይ አሁን ከሚናገሩ ወንድሞች ውስጥ ይሄ ማለት እግዚአብሔር ሲመርጥ እምነትን አይቶ ነው የሚለውን የጌርሃርድን ሐሳብ ማለት ነው። እሱን አሁን ላይ እንደዛ ማለት ጀምሩ። ያው ይሄ ምንድነው የናዋልተርን የፍራንስ ፔፐር ወይም ይሄ ኮንፌሽናቸው ላይ የእምነት መግለጫቸው ላይ አላችሁ እኔ ጋር የተቋረጠ ወይስ እስቲ አሁንስ አሁን ፒስ ነው። ኦኬ እሺ እንትን ካለ አሁንም ንገረኝሽ። ምንም የማይሰማ ከሆነ ማለት ነው። ይሰማል አሁን በጣም ፒስ ነው። መልካም እሺ። ምንድነው እያልኩ የነበርኩት ይሄ እግዚአብሔር አስቀድሞ ሲመርጥ እምነትን በማየት ነው የሚለውን አሁን እኮ እዚህ ሚዲያ ላይ እኮ ብዙ ሰዎች ሲናገሩ እየሰማን ነበር። የነ ጌርሃርድን በማምጣት ነው ይሄ ምንድነው
ኢንቪዮ ፌዝ የሚባለውን እምነትን በማየት ወይም ደግሞ ክርስቶስን በማየት እና ያ ክርስቶስ ደግሞ በእምነት ነው የሚገኘው ያንን እምነትን በማየት የሚል አይነት ነገር ነው። ምናልባት የላቲኑ አጠቃቀም ኢንቲቱ ክሪስቲ ፐርፊደም አፕሬሄንደንዲ ይባላል። ጌራሃርድ ነው ይህንን ቃል የሚጠቀመው። ኢንቲቱ ክሪስቲ ፐርፊደም አፕሬሄንደንዲ ኢንቲቱ ክሪስቲ ክርስቶስን በማየት ከዛም ፐርፊደም አፕሬሄንደንዲ ማለት ክርስቶስን በእምነት ነው አፕሬሄንድ የምታደርገው ወደዛ እንትን የምትለው ምናምንና ከዛ አንጻር በቃ እምነትን በማየት ክርስቶስን በማየት ምናምን ነው ምርጫው የተካሄደው ምናምን የሚመስል ነገርን መናገር ጀምሯል። ይሄ ግን እንዳልኩት የኮንፌሽኖቻቸው ውጤት አይደለም፣ የስኮላስቲሲዝም ውጤት ነው። ከዛ በኋላ ላይ አሁን 19ኛው ክፍለ ዘመን ላይ ምናምን ተነስተው እነ ሴፍ ደብሊው ዋልተር እነ ፍራንስ ፒፐር ምናምን ወደ ጥንቱ ሉትራን መልሰነዋል ብለዋል። አሁን አሜሪካን ሀገር ላይ እንዳልኳችሁ የሚዙሪ ሲኖድ ዌልስ ምናምን አሁን እነሱ እንትን ናቸው፣ በቃ ኮንፌሽናል ናቸው፣ ኮንዘርቫቲቭ ናቸው ምናምን። እነሱ ይሄ እምነትን አስቀድሞ በማየት ምናምን ወይም ደግሞ ነን ሬዚስተንት መሆናቸውን ፓሲቭነሳቸው ምናምን በማየት ነው የመረጠው ጊዜ የሚባል ነገር ጭራሽ አይነሳም። ይህ መጽሐፍ ቅዱስ የማያውቀው ብሎ ዘግተውታል። ይህ ብሪፍ ዶክትሪናል ስቴትመንት ብሎ ያረቀቁት አለ። እሱ ላይም እንዳስቀመጡት በተለይ በፍራንስ ፒፐር ነው የተዘጋጀው። እዛ ላይም እንደተቀመጠው የሚዙሪ ሲኖድ እንግዲህ እንደ እምነት መግለጫ በሉት በቃ ይህንን የነ ጌርሃርድ ይሄ መጽሐፍ ቅዱስ የማያውቀው ብሎ ነው ያስቀመጡት። በሌላ ጽሁፉ ላይ ደግሞ እንዳልኳችሁ እነ ጌርሃርድ ስህተት ውስጥ ወድቀዋል ብሎ አስተምሯል። ነጥቡን ስተውታል ብሎ አስተምሯል። ምን እያልኳችሁ ነው? እና በዚህ ምክንያት በነገራችን ላይ ከኦሂዮ ሲኖድ ጋር እኮ የተለያዩት እኮ በዚህ ምክንያት እኮ የሚዙሪ ሲኖድ ምናምን የመጣው በኋላ ላይ በዚህ ምክንያት ነው። ከኦሂዮ ሲኖድ ጋር ተለያይቶ ነው። ስለዚህ በዚህ በትምህርት ጉዳይ ላይ ሉትራኖች ይለያያሉ። አሁን አንዱ ሉትራን ሌላ ይላል፣ ሌላው ሉትራን ሌላ ይላል። ይሄ የአስተምህሮ ጉዳይ ነው። ከአስተምህሮ በዘለለ ደግሞ የልምምድ ደግሞ ልዩነት ይኖራል። ልምምድ ስል ቀለል ያለ ልምምድ አይደለም። ማለት ሉትራኖች ኮንፌሽን አላቸው ሲባል ኦልሞስት እንደዚህ በዚህ ጉዳይ ራሱ የሚለያዩ ከሆነ ራሱ ሉትራኖች ራሱ ኮንፌሽን አላቸው ማለት እንችላለን። አንዳንዶቹ እኮ ሳው ሉትራን ሆኖ ኮንፌሽናል ያልሆነ ሉትራን እኮ አለ። ሁሉም ሉትራኖች እኮ ኮንፌሽናል አይደሉም። አንዳንዶቹ ኮንፌሽኖቻቸውን በዛ ደረጃ በጣም አጥብቀው የማይዙ አሉ። አንዳንዱ ግን ሁሉም ኮንፌሽኑን እጠቅሳለሁ እያለም ደግሞ ዝም ብሎ ለምሳሌ እና ጌርሃርድን አሁን ጌርሃርድ ኮንፌሽኑን ሙሉ በሙሉ ክዶታል ምናምን እኮ እየተባለ አይደለም፣ ግን ከካልቪኒስቶች ለመራቅ ሲል ያመጣው እንደው በቃ ይሄ መውጫ ቀዳዳ አይነት ነገር ነው። እምነትን በማየት የሚለው የካልቪኒስቶቹ የሆነ ዲተርሚኒስቲክ የሆነ አይነት አፕሮች ስለሆነ ያላቸው ከካልቪኒስቶቹ ራቅ አልኩኝ ብሎ እምነትን በማየት ምናምን የሚመሳሰሉ አንዳንድ ነገሮችን እንደዚህ አስቀድሞ የታዩ ነገሮችን ለማንሳት ሞከረ። ግን በኋላ ላይ መጡና ዋልተርማን አይ እንደው በቃ እነሱ የነ ጌርሃርድን ደገኛ መምህርነት ምናምን ሳይክዱ ግን እዚህ ጉዳይ ላይ ግን መሳታቸው ደግሞ በግልጽ ያስቀመጡ እነ ፍራንስ ፒፐር ምናምን ምን አሉ? በቃ ለካልቪኒስቶች መልስ ለመመለስ ሲሉ እንደዛ አሉ። ግን አንተ ጋር ነው ሲሲ ያንተ እኮ በቃ በጣም እንትን ይላል። እሺ ሲስ ሚውት አድርጎ ይቅርታ፣ በጣም ሲሲ ከታላቅ ይቅርታ ጋር እንትን ይላል ይረብሻል። እና ምንድነው ያሉት? በቃ ለካልቪኒስቶች ምናምን ከካልቪኒዝም ራቅ ለማለት እንደዛ አደረጉ ይላሉ። ግን ስህተት ነው። እንደውም ለነ ጆሃን ጌርሃርድ ማለት ነው አሁን ላይ የምታውቁት እናንተ አሁን ስለ እንትን ምንድነው ስለዚህ ስለ ሉትራኖች ስትሰሙ ስለ ቅድመ ውሳኔያቸው ከካልቪኒስቶቹ ጋር በምንድን ነው ይለያሉ ተብላችሁ የምታውቁት? ነጠላ ቅድመ ውሳኔና ማለት ሲንግል ፕሪደስቲኔሽን እና ድርብ የሆነው ቅድመ ውሳኔ ወይም ደግሞ ደብል ፕሪደስቲኔሽን የምንለው ነው አይደለ? ማለት በካልቪኒስቶቹ ሳይድ እግዚአብሔር አስቀድሞ ሲወስን የሚጠፉትንም የሚድኑትን በቃ ወስኗል፣ አለቀ ነው። ልክ ሉትራኖቹ ጋር ስትሄዱ ግን አይ የሚድኑትን ወስኗል የሚጠፉትን ግን አልወሰንም አይነት ነገር አይደለ? ይሄ ነው ልዩነታቸው ተብሎ ነው የምታውቁት። ይሄ የጤነኞቹ ነው። ይሄ ኮንፌሽኑ ላይ ያለው የነ ዋልተር ምናምን የነሱ ነው። ይሄኛው የነ ጌርሃርድ እንግዲህ ሄዳችሁ ብታዩ ማለት ነው ጌርሃርድ በደብል ፕሪደስቲኔሽን ያምናል። ባይዘው ኢሌክሽን ላይ ብቻ አይደለም ሪፕሮቤሽን ላይም ይናገራል። በነገራችን ላይ እንደዛ ነው። ሉትራኖች ካላችሁ ፕሊስ ሙና እዚህ ላይ ስህተት ነበሩኝ። እስቲ ቆይ ጌርሃርድ በደብል ፕሪደስቲኔሽን አያምንም በሉና ላሳያችሁ ፕሊስ ካላችሁ
ጌርሃርድ በደብል ፕሬደስቲኔሽን ያምናል። እንዴት መሰለ የሚያምነው? እሺ ልስጣችሁ። እሺ ሉትራኖች ድንገት በማታውቁት ነገር እንዳትቃወሙ ዝም ብዬ ጠቆም ላደርጋችሁና የምታነቡትን ነገር አንበባችሁ ከዛ በኋላ ለመቃወም ትሞክራላችሁ። ጆሃን ጌርሃርድ አንድ በጣም ትልቅ መጽሐፍ አለው፣ ቴዎሎጂካል ኮመንፕሌስ የሚል ማለት ነው። ቴዎሎጂካል ኮመንፕሌስ 10ን እዩ። ኮመንፕሌስ 10 ኮመንፕሌስ ኤክስ ወይም 10 ምን የሚል ርዕስ መሰለው ያላችሁ? ኢሌክሽን ኤንድ ሪፕሮቤሽን የሚል ርዕስ ሰጥቶታል። ኢሌክሽን ኤንድ ሪፕሮቤሽን ሁለቱንም ነው የሚያነሳው። ኢሌክሽንም ሪፕሮቤሽንም ሁለቱንም አድርጎ ነው የሚያስቀምጠው። ሲያስቀምጥ ሪፕሮቤሽኑን እግዚአብሔር አስቀድሞ እንደማያምኑ በማወቁ ኤሌክሽኑ ላይም እግዚአብሔር አስቀድሞ እምነትን በማየት ኢንቲቱ ፊዴ አይነት የሚመስል ነገር ግን ምንድነው ይሄ ፓሲቭነሳቸው ምናምን አይነት የሚመስል ነገርም ለማስቀመጥ ይሞክራል። ሁለቱንም ነው የሚያነሳው እና የሱ መጽሐፍ መግቢያ ላይ ራሱ ማለት ነው ምንድነው ይሄ መግቢያውን የሰጡት ሰዎች እነዚህ መጽሐፍን ያዘጋጁ ሰዎች ማለት ነው እነሱ ሳይቀር አስቀምጠውታል። ለጌርሃርድ ሲንግል ፕሬዲስቲኔሽን አለም ደብል ፕሬዲስቲኔሽን ነው ያለው እንደዛ የሚመስል ነገር ነው የሚያስቀምጠው ብለው እነሱ ራሱ የሉትራን ስኮላሮች ማለት ነው የሱን መጽሐፍ ያዘጋጁ ሰዎች መግቢያው ላይ ቆይ በደንብ አድርጌ አውጥቼ አሳያችኋለሁ። በመጽሐፉን ሉትራኖች ፕሊዝ ይሄን ነገር ቼክ አድርጉ። ጌርሃርድ ላይ ሄዳችሁ ልጥፍ የምትሉ ከሆነ ደብል ፕሬዲስቲኔሽንን እንመጣበታለን እንዴት በዛ መልኩ እንዳስቀምጠው ማለት ነው። ከዛ በኋላ ወደ ደብል ፕሬዲስቲኔሽን እንወስዳችሁና ሁሉንም ነገር ይሄ ጸጋ ብቻ የሚለውን ትምህርታችሁን ጠላችሁ ሙሉ በሙሉ ሲነርጂስት ትሆናላችሁ ያኔ። በርግጥ አሁን የነ ዋልተርም እንደዛ ነው የሚሏችሁ እኮ እነ ዋልተር እነዚህ እነ ፍራንስ ፒፐር ምናምን በነሱ ሳይድ ያሉት እናንተን አሁን ጌራርድ የምትሉ ሰዎችን አረ እናንተ ሲነርጂስት ናችሁ ነው የሚሏችሁ። ማለት ይሄ እንደ ኦርቶዶክስ ነው የምታምኑት እንደኛ ማለት ነው። ሲነርጂስት ናችሁ እየተባላችሁ ነው የምትባሉት። በእኛ አይደለም ባይዘው በራሳችሁ በሉትራኖች ኮንፌሽናል ኮንዘርቫቲቭ ምናምን በሆኑ ሉትራኖች አረ እነዚህማ ሲነርጂስት ናቸው እግዚአብሔር የሆነ ነገር አይቷል እያሉ የሆነ ነገር ለማድረግ ምኑን ታዲያ ከራሱ ፈቃድ ብቻ ከጸጋው ብቻ በክርስቶስ ብቻ ምኑን ሆነው አይነት ነገር ብሎ እኮ ይቃወሟቸዋል። እርግጥ ነው እናንተም የዋዛ አይደላችሁም። እነዛኛዎቹን ደግሞ ምን ትሏቸዋላችሁ? እናንተ ክሪፕቶ ካልቪኒስት ትሏቸዋላችሁ። እነዚህ እነ ዋልተርን ወይም የነሱን ትምህርት ያዝተን ደግሞ እርስ በእርስ አንዱን ሌላኛው ደግሞ ሌላኛውን እንደዚህ እንትን ይላል። አንዱ ያኛውን ሲነርጂስት ይላል፣ እነዛኛዎቹን ደግሞ ክሪፕቶ ካልቪኒስቶች ይሏቸዋል። እና በቃ ይሄ የትምህርት ልዩነት የሳለ ነው። እርስ በርስ በሉትራኑ ሳይድ በአስተምህሮ ምክንያት ተለያይተዋል እያልኳችሁ ነው። ከኦሂዮ ሲኖድ የወጡት በዚህ ምክንያት ነው። ስፕሊቱ የመጣው በዚህ ትምህርት ምክንያት ነው። በቅድመ ውሳኔ ወይም በቅድመ ምርጫ ትምህርት ምክንያት ነው። ግን እንዳልኳችሁ ግን ካስተምህሩ በዘለለ ደግሞ የልምምድ ደግሞ ልዩነት አለ ብያለሁ። የልምምድ ልዩነት ሲባል ቀለል ያለ ልምምድ ማለት አይደለም። ወይም ለምሳሌ አንዳንዶቹ በቅዱስ መስቀል ያማትባሉ፣ አንዳንዶቹ ደግሞ በቅዱስ መስቀል አያማትቡም ማለት አይደለም። እንደዛ ብላችሁ እንዳታስቡ። ይሄም ቀላል ነገር አይደለም። አክቹሊ በቅዱስ መስቀል ማማተብ እኮ ትልቅ ነገር ነው። ግን አሁን የምነግራችሁ ልምምድ ግን ሞራሊ ራሱ አደገኛ የሆነ ልዩነቶች አሉ። ለምሳሌ በሉትራኖቹ ዘንድ በርካታ ሉትራኖች ማለት ነው በርካታ የሉትራን አብያተ ክርስቲያናት በአሜሪካን ሀገር ደግሞ ትልቁ ከሁሉም የሉትራን አብያተ ክርስቲያናት የሚበልጠው ትልቁ ዋናው ማለት ነው ትልቁ ኤክላ በካናዳ በአውሮፓ በተለያየ አካባቢ ምንን ይቀበላሉ ካላችሁኝ ባለፈው እንዳልኳችሁ ኤልጂቢቲኪው ይሄ ሌዝቢያኑንም ጌዩንም ምኑንም ባዩንም ትራንስጀንደሩንም ማለት የጾታ የሚቀይሩትን ማለት ነው ሁሉንም ይፈቅዳሉ። ሞራል እንዴት ነው የምታዩት ይሄን ነገር ጋይስ? እኔ እኮ በጣም አደገኛ እኮ ነው። አሁን ሚዲያው ነገርየውን ምንድነው የሆነ ቀስ በቀስ ሚዲያው እንትናችን ላይ አእምሯችን ላይ የተወሰነ እንትን እያለው ሄደ እንጂ ቀለል ሊያደርገው ሞከረ እንጂ ማለት ነው። በጣም እኮ ይሄ እኮ አደገኛ ነገር እኮ ነው። እንደ ቀላል እኮ የሚታይ አይደለም።
የሉተራን አብያተ ክርስቲያናት በጣም በርካታዎቹ ማለት ነው 2 ሴቶችን አቅርበው ያጋባሉ። 2 ሴቶችን አንዷን ባል አንዷን ሚስት ብለው መሰለኝ። መቼስ ሁለቱንም ሚስት አይሉም። አይተዋል። ጋብቻ በባልና በሚስት መካከል ስለሆነ 2 ሴቶችን አምጥቶ አንዷን ባል አንዷን ሚስት አድርገው ማለት ነው። እሺ ኤልካኖ ምናምን እያሉ ነው። ችግር የለውም። ቅድም እንዳልኳችሁ ኢቫንጀሊካል ሉትራን ቸርች ኦፍ አሜሪካ ነው። ኤንዌይስ ምንም ሆነ ምን ያም ሆነ ማለት ነው። ኤክላም ሆነ ኤልካ ቸርቹ አለ እና ሉክ ጋይስ 2 ወንዶችን አምጥተው አንዱን ባል አንዱን ሚስት አድርገው ያጋባሉ። ይህንን የሚያደርጉት የሉተራን ቤተክርስቲያን ውስጥ በአደባባይ የሉተራን ቤተክርስቲያን ታስተሳሰራቸዋለች። 2 ወንዶችን ባልና ሚስት አድርጋ ታስተሳሰራለች። ይሄ በጣም አደገኛ ነው። ይሄ በጣም አደገኛ ነው። ውሸት የሚመስላቸው ሰዎች አሉ። ግቡና ብትገቡ እኮ ጥሩ ነበረ። ይሄ እኮ ራሳቸው ሉትራኖቹም እኮ ባለፈው እኮ አምነው እኮ እዚህ እኮ ተናግረው እነሱ አይወክሉንም ብለው ወጥተዋል። አይተዋል። አንዳንድ ሉትራኖች፣ ሁሉንም ሉትራኖች አላልኩም ደግሞ በጣም በርካታ የሉትራን አብያተ ክርስቲያናት ነው ያልኩት። አሁን ለምሳሌ አሜሪካን ሀገር እንደዚህ አሁን ኤልሲኤምኤስ የሚዙሪ ሲኖዱ እና ዌልስ ምናምን እንደዚህ ነገር ጭራሽ አይሰሙም። በተለይ ወደ ዌልስ ብትሄዱ የሉትራን ቸርች ነው እሱም ጭራሽ ምን ብዬ ነገራችሁ ነበር። በጣም ኮንዘርቫቲቭ ከመሆናቸው የተነሳ ከጴንጤዎች ጋር አብረው አባታችን የራሱ አይጸልዩልም። ከራሳቸው ሜምበር ውጪ አባታችን ወይ እንኳን አይጸልዩም። የጌታን ጸሎት ራሱ አይጸልዩም። በዚህ ደረጃ ኮንዘርቫቲቭ ይሆኑ ደግሞ አሉ። በጣም በርካታ ደግሞ የሉትራን ቸርቾች እንዳልኳችሁ ምንን ይቀበላሉ? ኤልጂቢቲኪው 2 ወንዶችን አምጥተው እንግዲህ ጋብቻቸውን በቅዱስ ቁርባን እንደሚያደርጉት እናስባለን። በቅዱስ ቁርባን 2 ወንድሞችን ባልና ሚስት አድርገው ያጋባሉ። እሱ ብቻ አይደለም፣ የተጋቡትን እነዛ 2 ወንዶች ማለት ነው የሆነ ሰዓት ላይ ቄስ ሆኖ ሊመጣ ይችላል፣ ይሾማሉ። እና የሆነ በእንደዚህ ሁኔታ ውስጥ ያለ ሰውዬ መጥቶ ደሞ ላቁርብህም ይላል። እዛ ጋር ደግሞ እንዴ አንተ አእምሮን እኮ ህዝቡን እንዴት በምን ደረጃ የሚበርዙት? የትራንስጀንደር እንዳልኳችሁ ትራንስጀንደር ይህ ጾታ መቀየር ማለት ነው። ጾታ ቀይረው ምናምን ነገር ሊመጡ ይችላሉ እና እነሱንም ይቀበላሉ። ምንም ማንም አይቃወምም ማለት በፈቃድ ደረጃ ይሰጣቸዋል። ይፈይማ በቃ መብታቸው ነው። እንዳልኳችሁ የሆነ አንድ ወንድ አየር ላይ ጾታውን ቀይሮ ምን ብሎ ቀሚስ አድርጎ ምናምን ቢመጣ እነዚህ የሉትራን አብያተ ክርስቲያናት አንተ ብሎ ራሱ አይጠሩም፣ አንቺ ብለው ጠርተው ነው የሚቀበሉት። መብቱን አክብሮ በሚለው ማለት ነው። እና በጣም አስቸጋሪ ነው። እንደዚህ አይነት ደግሞ አደገኛ ነውር በጣም በነውር የተሞላ ደግሞ ቤተ እምነትም ጭምር ነው። ከታላቅ ይቅርታ ጋር እርስ በእርሱ ሉትራኖቹ የተለያዩ ቢሆኑም አንዱ ሉትራን ከሌላ ሉትራን የተወሰነ የሚለያዩ ቢሆኑም አንዳንዶቹ ይህንን አይቀበሉም ብያቸዋለሁ። ለምሳሌ በኢትዮጵያ ያለችው መካነ ኢየሱስ ይህንን አልቀበልም ትላለች። ሌሎችም አንዳንዶች እንደዚህ የማይቀበሉ ይኖራሉ። አንዳንዶች ደግሞ እንቀበላለን ይላሉ። እንደ አጠቃላይ የሉትራንን ብለን ስናስብ ግን አደገኛ ነውሮች በፈቃድ ደረጃ እንደዚህ ተይዞ ደግሞ ልታዩ ትችላላችሁ። እኔ እኮ ግራ የሚገባኝ እኔ በጌታ በኢየሱስ አሁን ይሄ ፖለቲካ ነው ማለት ከታች አንድ ኮሜንት ላይ የአኪ ፖለቲካ የሚላዩ ግን ለምንድን ነው ፖለቲክስ የሚመስላችሁ? ወይስ ስህተታችሁ ጭራሽ አይነካ ማለት ምንም ስህተታችሁ አይነካ ነው? ወይስ ስህተት በተነካ ቁጥር ፖለቲክስን የሚመስላችሁ እንዴ? እኩስ እንዴት ነው እስቲ ፖለቲክስ የሚሆነው? እንዴት ነው ስህተት ሲወራ ፖለቲክስ ነው? እንዴት እንዴ? ይህንማ ተቀበሉት እንጂ ስህተታችሁ ሲወራ አሁን ለምሳሌ ከዚህ ቀደም እኮ ሉትራኖች እኮ መጥተዋል። ይሄ ነገር ተነሳባቸው፣ በቃ በግልጽ ነገር ናቸው። ያው እነሱም ያውቁታል፣ ኤክስፖዠሩም ስላላቸው በውጭ ዓለም ስለሚኖሩ ምናምን
አዎ ግን አንቀበላቸውም አሉ እነሱ። ስለዛ ከፈለክ አይ እነሱን አልቀበላቸው ማለት ይችላል። ለእነሱ ጋርም ስትሄድ ግን እነሱም ደግሞ አንተን የራሳቸው ጉዳይ ምንድናቸው እነሱን የሚለን ጭራሽ እንደውም እንዳልኳቸው አሜሪካን ሀገር ዋናው ትልቁ የሉትራን እንትን ቸርች እሱ ይህን ነገር ይቀበላል። ትልቁ ከሁሉም የሚበልጠው ሉትራን ቸርች እሱ ነው፣ ይህን የሚቀበል ነው። ስለዛ ያሉትን እንደዚህ አይነት ነውሮችን አንስቶ ማውራት ፖለቲክስ ሊሆን አይችልም፣ ፖለቲክስ መሆን አይችልም። እና ይህንን የግሪክ ኦርቶዶክስን ምን ትላለህ? በቃ ይሄ ነው አይተዋል። ባይሆን ፖለቲክስም አይባልም ይሄኛው። በእርግጥ ውሸት ቀደዳ ማለት ይሄ ነው። የግሪክ ኦርቶዶክስ ይላሉ። የእናንተ የምርም እያጋቡልህ ነው። እዛ እንትን ብድግ አድርገው ቄሱም ራሱም እንደዚህ ሌላ ልክ እንደዚህ አይነት ሁኔታ ውስጥ ያለ ሰውዬ ሆኖ ሊመጣብህ ይችላል። የግሪክ ኦርቶዶክስ ግን እንዲህ ያለውን ነውር አልተቀበለችም። እንደዚህ አይነት ነውር ግሪክ ሀገሩን ከሆነ ስለ ሀገሩ አያገባኝም፣ ስለ ቸርቿ ከሆነ ስለ ቤተክርስቲያኒቱ ከሆነ ግን አትቀበልም። አሁን ግባና አሳይ ብትባል አታሳይም። ስለዛ እኔ ሉትራኖች ቅድም ያልኳችሁ የጌታ ጸሎት ለእናንተም አይሰራም፣ አልተጸለየ የለም። ይሄ እንደ አጠቃላይ በፕሮቴስታንት ደረጃ ተውትና ለሉትራን ቤተክርስቲያን እኔ አሁን የክርስቶስ ጸሎት ደርሷል ያልነው አልደረሰም። ስለዛ ጌታ የጸለየለት ህዝብ አይደላችሁም ማለት ነው። ሉትራኖችም ጌታ የጸለየለት ህዝብ በቃ ይሄ ህዝብ ነው። ጌታ የጸለየለት ህዝብ የኦርቶዶክሱ ህዝብ ነው። እሺ ካዶሽ ምንድን ነው እንትን አለ ተቃውሞ አለ አሁን ባወራሁት ላይ? ኦኬ አሁን ባወራው ብዙ ተቃውሞዎች አሉኝ። አንዱን አንሳ መጀመሪያ። አንዱን ማነሰውማ አሁን ለምሳሌ በኢስትሬን ኦርቶዶክስም አሜሪካ ባሉት በተጠናው ጥናት አብዛኛው ፐርሰንቴጅ ይሄ ሴም ሜሬጅ በምን ኦርቶዶክስ? በኢስትሬን ኦርቶዶክስ በተጠናው ጥናት ማለት ነው። የምንስትሬን ኦርቶዶክስ ነው። ቆይ አንዴ የምንስትሬን ኦርቶዶክስ ነው። እሺ ድምጽ ይኮሻኮሻል። ኢስተርን ኦርቶዶክስ ለማለት ነው። ኢስተርን ኦርቶዶክስ ኢስተርን ኦርቶዶክሶች ይቀበላሉ ነው? አዎ 66% ህዝቦች ያው በቤተክርስቲያን ውስጥ አውጣና ቤተክርስቲያኒቱ ፈቅዳለች የሚለውን አሳየን። ያው አውጥቻለሁ። እሺ አውጣው። ቤተክርስቲያኒቱ ነው ያልኩህ እኔ። ትልቁ ላይ አድርገኝ። እሺ ይታያል እዚህ ጋር ይታያል እኮ ምንድነው? ላም ብላ ይኸውልህ ኢስተርን ኦርቶዶክስ ክርስቲያንስ፣ በመጀመሪያ ደረጃ ክርስቲያንስ ነው ያልከው። ማን ስለ ክርስቲያኖች አወራ? ስለ ቸርቿ ነው። ቤተክርስቲያን ትላለች ስለ ቸርቿ። ቆይ አንዴና ስለ ቸርቿ ምን እንደሚል ስማ። ከላይ ዲስፓይት ዘ ኦፊሻል ስታንስ ኦፍ ዘ ቸርች። ኦፊሻል ስታንስ ምን ማለት ነው? አሁን ያለው አቋሟን እንደማለት ነው። ኦፊሻል የሆነ ስታንስ ማለት አዋጃዊ የሆነ በቃ ቋሚ የሆነ አቋሟ ማለት ነው። ኦፍ ዘ ቸርች which views marriage as strictly ዋና ኦፊሻል የሆነ አቋሟ ምን የሚለው አንዴ views marriage as strictly between a man and a woman እያየ ነው። ኦኬ ቀጥላ ያለው ምን ያክል ህዝብ በቤተክርስቲያን እንዲፈቀድ እየፈለገ ያለው? ስለ 6% ስለ ህዝቡ እኔ ቆይ አንዴ ወደ ህዝቡ እንመጣለን። ግን እኔ ስለ ህዝቡ አውርቻለሁ እንዴ? ኦኬ አይ ስለ ህዝቡ ካላወራ እና አንተ ለምንድን ነው የፕሮቴስታንቶችን የምታነሳው? የፕሮቴስታንቶች እኮ ህዝቡ እያመፀ ነው እኮ አላልኩም እኮ። ቸርቿ ፈቅዳ እያጋባችልህ እኮ ነው እያልኩ ያለሁት። አይሰማም እንዴ ካዶሽ? ቸርቿ እኮ ቸርቿ የፈቀዱት ሁሉንም ይወክላሉ። ቸርቿ ሁሉም ቸርች ይወክላሉ። ሁሉንም ማለት ሁሉንም ፕሮቴስታንት ነው። ኦፍ ኮርስ ሁሉንም ፕሮቴስታንት ማን አለ? ማን ሁሉንም ፕሮቴስታንት አለ? ቆይ አንዴ ተረጋጋ እስቲ እንዴ እንዴት ነው እናውራ? ኧረ እንኳን ሁሉንም ፕሮቴስታንትና ሁሉንም ሉተራኖችን የማይወክሉም እያልኩ እኮ ነው። ሁሉንም ፕሮቴስታንት ተው
ሁሉንም ሉተራኖችንም አይወክልም። ከፕሮቴስታንት ሉተራኖችን ቆይ አንዴ የማይወክለው ለምንድን ነው ሶሻል ሚዲያ ላይ ለምንድን ነው በትምህርት ማትወያየው እኮ ነው ሐሳብ። ተረጋጋ እስቲ ስማ አንዴ። ሁሉንም ሉተራኖች አይወክሉም። በቃ ካልወከሉ አታወራ ከዚህ በኋላ አንዴ ተረጋጋ እስቲ። እኔ እኮ የትኛውም ሉተራን እኮ ሁሉንም አይወክልም። ለምሳሌ የሚዙሪ ሲኖዱ ሁሉንም ይወክላል? ንገረኝ እስቲ። አይወክልም ላይወክልም ይችላል እኮ ግን የነሱ ተረጋጋ። ለምሳሌ የእናንተ የጴንጤኮስታሎቹ የጴንጤዎቹ ለምሳሌ የካሪዝማቲክ እንቅስቃሴ የጴንጤኮስታል እንቅስቃሴ ምናምን ይሄ በልሳን ማውራት ምናምን ሁሉንም ይወክላል? ኢትዮጵያ ያሉትን ሁሉንም ይወክላል። ኧረ እባክህን ዝም ብለህ ንገረኝ። እንትን ውስጥ ያሉትን የሚለውን ተውና ሁሉንም ይወክላል ወይ? እየነገርኩህ እኮ ነው። እኛ ኢትዮጵያ ውስጥ የማይቀበል ኢትዮጵያ ውስጥ ያለውን ሁሉንም ይወክላል ብሎኛል። ለምሳሌ እነ ዳዊት ፋሲል ጅማ ያለው መምህር ለምሳሌ እሱ በቸርቻቸው ውስጥ አንቀበልም ብለዋል። እሱ ብቻ አይደለም አሰግድ ለምሳሌ ቃላዋዲ እሱም ልክ እንደዚህ አንቀበልም ብለዋል። ፕሮቴስታንቱ ናቸው እንደኛ ሁሉንም ይወክላሉ። ቆይ አንዴ አንተ ይኸውልህ እነሱ እኛን ይወክላል ሁሉንም ይወክላሉ ወይ ትላለህ? እኔ ማን ይወክላል ሁሉንም አልኩ። አይተዋል። አንተም ግን ሁሉንም አትወክልም እያልኩ ነው። ይወክላል እንወክላለን ሁሉንም ካልክ ለምን እነዚህን ሳትወክላቸው እነ ዳዊት ፋሲል ለምን ሳትወክላቸው? አይ አብዛኞቹ እዚህ ካውንስል ውስጥ ያሉት ሁሉንም አብዛኞቹ አይደለም የተጠየቀው ስለ አብዛኞቹ አልጠየቅኩህም። እኔ ማን አብዛኛው አንተ ሁሉም ነው የተባልከው ሁሉንም ይወክላሉ አልክ። ስለዚህ ሁሉንም አይወክሉም። አሁን እየጠየቅኩ ያለው አንተ ምን መሰለህ አሁን ሁሉንም የነሱ ካልወከለ ያንተ ጥፍን ጥላቻ የሚያስጠላው ለምን እንደው ታውቃለህ? ኧረ እባክህን ተረጋጋ። እንደው ይኸውልህ ወዳጄ ዝም ብለህ ያለ እውቀት አታወራ። አንዴ እስቲ ተረጋግተን ጥላቻ ምናምን የሚለውን ተወው። እሱን እንግዲህ ውስጥህ የነገሰ ጥላቻ ካለ ዝም ብለህ እሱን ንገረን። ስለኔ አንተ አትነግረኝም እኮ። አይ በትምህርት አሁን እያልኩ ያለሁት ሰማኝ። አንዴ ኧረ እባክህን ሰማኝ እንጂ ተረጋጋ። አሁን ይሄ ልሳን ምናምን እያላችሁ የምታወሩት ነገር ሁሉንም የሚወክል ነው አይደለም? ንገረኝ። እየነገርኩህ እኮ ነው። እዚህ ፕሮጠማ ኢትዮጵያ ውስጥ ያሉትም አብዛኞቹም ይወክላል። እኔ በኢትዮጵያ ስለ አብዛኞቹ አላወራውም። ሁሉንም ይወክላል ወይስ አይወክልም? አየህ ጥያቄ ራሱ መረዳት አትችልም አንተ። ፕሮቴስታንት ብቻ አይደለም ካቶሊኮችም ራሱ አብዛኞቹ ያወሩ ነው በሊሳን አይተዋል። ይኸው ጥያቄውንም አትረዳም። ስለ ካቶሊክ ስለምን ታወራለህ? አሁን የተጠየቀውን አውራ ፕሊዝ። ከልሳን አንጻር ሁሉንም ፕሮቴስታንቶች ይወክላል አይወክልም? የሚቀበሉትም አሉ የማይቀበሉትም አሉ። ነገርኩህ። ግን አብዛኞቹ ከፕሮቴስታንት ካቶሊኮችም እየተቀበሉ ሁሉም የግድ መቀበል አሁን አየህ። አሁን አንተ እንግዲህ ህዝቡም አየህ። አሁን አንተ የምትጠየቀውንም ይሄ ጥያቄውን ራሱ እንኳን ልትመልስ ጥያቄውን ለመረዳት ማቅሙ ስለማይፈቅድልህ አንተ መቃወም አትችልም ማለት። ሌላ ሰው የሚናገረው ላይ ራሱ አስተያየት መስጠት አትችልም። አስተያየት ለመስጠት መጀመሪያ ምን ይጠይቃል? ሰዎች ምን እያወሩ ነው የሚለውን አትሊስት እንደው ምን እያወሩ ነው የሚለውን መረዳት፣ ከዛ በኋላ የተወሰነ ደግሞ ትሄድበታለህ። አሁን አንተ በተወሰነ መልኩ እንደው ሰው ምን እያወራ ነው የሚለውን ራሱ ማገናዘብ ብትችል ለምሳሌ በቀላሉ ትመለስ ነበር። ምንም ፐርሰናል እኮ አይደለም። ይሄው ግልጹን እኮ እየነገርኩህ እኮ ነው ማለት ከምደብቅ ብዬ ነው። አይ አውቃለሁ የምትል ከሆነ ግን ይህንን መልስ። ልሳን በልሳን ምናምን የምትናገሩት ነገር ማለት ነው። ይሄ ልሳን ምናምን ሁሉንም ይወክላል አይወክልም? የማይቀበሉትም አሉ አልኩ እኮ። እንግዲህ አንተ አይተዋል እኮ። ስለዛ ምን የማይቀበሉት ስላሉ ሁሉንም አይወክልም ነው ወይስ ምንድን ነው? አብዛኞቹን ይወክላል እንዴ? ኧረ ይሄ በቃ አሁን ይበቃል። አይተዋል በቃ ሰውም ኦልሬዲ ስላየህ እስካሁን ከበቂ በላይ ነው። አሁን ምን እያልኳችሁ ነው? ወደ እናንተ ልመለስና የልሳን ነገር ለምሳሌ ሁሉንም ሰው አይወክልም። ሁሉንም የሚወክል አይደለም። አንዳንዶች ፕሮቴስታንቶች እንቀበላለን ይላሉ፣ አንዳንዶች ደግሞ የለም አንቀበልም ይላሉ። እኔ ዝም ብዬ እንደ ምሳሌ አሁን በሰሞኑንም ሲናገሩ ስለነበረ እና አሰግድን አነሳውኝ፣ እነ ዳዊት ፋሲልም ምናምን አነሳውኝ። ሌሎችም ደግሞ በርካቶች ይኖራሉ እዚሁ ሚዲያ ላይም የምናውቃቸው አንዳንድ ወንድሞች አይ ልሳን እንኳን የለም የሚሉ ደግሞ አሉ። እንደዛ አይደለም የሚሉ ማለት ነው። በተለይ እነዚህ ኮንፌሽናል ሉተራን ምናምን የሚሉ አንዳንድ ልጆች እዚህ ሚዲያ ላይ የምናያቸውም እነሱም እንደዛው ነው የሚሉት። አሁን ይህን ነገር ያነሳሁት ለምንድን ነው? ልሳን ሁሉንም ባይወክልም ግን የልሳን ጉዳይ ላይ አንስተን እናወራለን አናወራም? እናወራለን። ይሄ የኤልጂቢቲኪው ጉዳይ ላይ ተመሳሳይ ጾታ ጋብቻ ምናምን ጉዳዮች ላይም ሁሉንም አይወክልም። ሁሉንም ፕሮቴስታንት አይደለም፣ ኢቭን ሁሉንም ሉተራን አይወክልም እኮ።
የሚወክላቸው አሉ። በቃ በቤተ ክርስቲያን ደረጃ በሉትራን ቸርች በአብያተ ክርስቲያናት ደረጃ የሚፈቅዱ በርካታ አሉ፣ በጣም በርካታ። ሁሉንም ባይወክሉም ግን ልክ ልሳን ሁሉንም ባይወክልም እንደምንነጋገርበት ሁሉ ይህንንም እንነጋገርበታለን። ይሄ ብቻ አይደለም። ባይዘው ነፃ ፈቃድ ለምሳሌ የሉትራኖች የነፃ ፈቃድ ትምህርት ሁሉንም ይወክላል እንዴ? ሁሉንም ፕሮቴስታንት አይወክልም። ራሳቸውን ነው የሚወክለው። ግን ስቲል ሚዲያ ላይ አውጥተን እናወራበታለን። ልክ እንደዚህ ሁሉ ይሄ የተመሳሳይ ጾታ ጋብቻ ምናምን መሰል ነገሮች ምንም እንኳን በሁሉም ዘንድ ተቀባይነት ባይኖረውም ግን ስቲል በሉትራኖቹ ውስጥ ግን አለ። ይሄ ነገር ስላለ አውጥተን እናወራበታለን። ይሄ ግን ፖለቲክስ አይደለም። ያሉበትን ሁኔታ እንወቀው ነው። ልክ ጳውሎስ እንደሚናገረው ነው። ምን ይላል? አንዴ ነው በጌታ ቃል በቃል ለብላችሁችን እና እጨርሳለሁ። እሺ ሮሜ 16 ላይ ነው። ሮሜ 16 ላይ ጳውሎስ እንደዚህ ይላል። ሮሜ 16 ቁጥር 17 ነገር ግን ወንድሞች ሆይ እናንተ የተማራችሁትን ትምህርት የሚቃወሙትን መለያየትንና ማሰናከያን የሚያደርጉትን ሰዎች እንድትመለከቱ እለምናችኋለሁ። እንዴ ማንን እንድትመለከቱ አለ? ይህ የተከበረው ሐዋርያ መምህራችን ክቡር መምህራችን ጳውሎስ ምን ብሎ ተናገረ? ወንድሞች ሆይ እናንተ የተማራችሁትን ትምህርት የሚቃወሙትን ፕሮቴስት የሚያደርጉትን ተቃዋሚዎችን ለምሳሌ ሉትራኖችን ሊሆን ይችላል። እነሱም እኛ የተማረውን ትምህርት የሚቃወሙ ናቸው። የሚቃወሙትን መለያየትንና ማሰናከያን የሚያደርጉትን መለያየትን የፈጠሩ የመጀመሪያዎቹ እንደዚህ በዚህ ደረጃ እንደው ማለት ያው ከበፊትም ይኖራል ግን በዚህ ደረጃ በትንትኑ እንዲወጣ ያደረጉት የሀገር ፕሮቴስታንቲዝም እንዲመጣ ያደረጉት ሉትራኖች ናቸው። መጀመሪያ ሉተር ነው ማለት በሉተር ያው በዋናነት በደንብ እንትን ብሎ የወጣው እሱ ነው። በሱ ምክንያት ያው ሁሉም እየሾለከ በቃ መለያየት በመለያየት መሰናክል በመሰናክል ሆኗል። መለያየትንና ማሰናከያን የሚያደርጉትን ሰዎች እንድትመለከቱ ለምናችኋለሁ። እነዚህን ተመልከቱ እኮ ነው የተባለው። ለምንድን ነው ግን ጳውሎስ ተመልከቱ ያልከን ነው እንዴ? እነዚህ እንድንመለከት ተለምናል አለ። አሜን እየለመንከን ነው ጳውሎስ እነዚህ እንድንመለከት። ለምን እዛው ጋር እንዲህ ይላል ከእነርሱ ዘንድ ፈቀቅ በሉ ይላል። አይተዋል እንደዚህ አይነት ሰዎችን እናንተ የተማራችሁትን ትምህርት የሚቃወሙ ሰዎችን ምናምን መለያየትን ማሰናከያን ምናምን የሚፈጥሩት ነው። እዩ ተመልከቷቸው፣ እንድትመለከቷቸው እንደውም እለምናችኋለሁ። ለምን ትለምነናለህ ጳውሎስ? እየለመንከን ነው። ትለምነናለህ። ለምን? ከእነርሱ ዘንድ ፈቀቅ እንድትሉ ነው ይላል። አይተዋል ከእነርሱ ዘንድ ፈቀቅ በሉ ይላል። በሉ እና ከታች ሰሊና ምን ትላለች? ግብረ ሰዶምን መቃወም ያለብን በጋራ ነው። ትክክል፣ በጋራ መቃወም አለብን። ሁሉም ሰው መቃወም አለበት። ይህ በክርስትናችን ብቻ አይደለም፣ ሞራሊም ሮንግ ነው፣ በጣም አደገኛ ጸያፍ ነው። ስለዚህ ሁላችንም አዎ መቃወም አለብን። ግን ይህ ነገር ግን በሉትራኖች ውስጥ ግን አለ ነው። በፈቃድ ደረጃ ተሰጥቶ ቸርቿ እያጋባች ነው። ምኑን ተቃወምሽው ማለት ሉትራኖቹ እንደዛ ያደረጉ ስለሆነ መቃወም አትችይም እያልኩ አይደለም። አክቹሊ መቃወም አትችይም እያልኩ ሳይሆን የስ ይቻላል። ስቲል እንደዛም ቢሆን መቃወም ጥሩ ነው። ራሳቸው የሉትራኖቹንም ቸርቾች መቃወም ይቻላል። ግን የሆነ የነሱን ግን አታንሱብን ግን አይባልም። እንደዚህ አይነት አደገኛ ስህተት ውስጥ ሲወድቁ እንደውም እኛ አይደለንም እዛው እንደው ቀረብ እንላለን ብላችሁ የምታስቡ እናንተ ራሳችሁ ብድግ ብላችሁ አይ ይሄማ እንደው በጣም ትልቅ ስህተት ነውር ነው ብላችሁ መስራት አለባችሁ። እንደውም አንድ የሆነ ሰው ያያየው መሰለኝ እኮ እዚሁ እንደውም አንድ ሚዲያ ላይ ያለ አንድ ፕሮቴስታንት ወንድም ተችቶ ሲናገር ሰምቼው ነበር። ስለዚህ አታንሱብን አይባልም። ኮንፌሽኑ ላይ አለው ይላሉ። ኮንፌሽኑ ላይ አድርግም አታደርግም የሚል የለም ይመስለኛል። እንግዲህ አደርግም አታደርግም ሁለቱንም የለም። ስለዛ ሰዎቹ እንግዲህ እየሄዱበት ነው እነሱ በተመቻቸው መልኩ። እኔ በጣም የሚያስገርመኝ መጽሐፍ ቅዱስ ብቻ የሚለውን ትምህርት ይዘውታል ሁለቱም። መጽሐፍ ቅዱስ ብቻ ብለው አንዳንዶቹ ይሄ ኧረ ነውር ነው ከድህነት ሊያጓድል ይችላሉ ሲሉ፣ አንዳንዶቹ ደግሞ እየሄዱበት ነው። እንዴ
እንዴት መጽሐፍ ቅዱስ ብቻ ካላችሁ በኋላ ለልምምዶቻችሁም ጭምር መጽሐፍ ቅዱስ ብቻ በጣም የማይሳት ባለስልጣን እንደሆነ ከነገራችሁ በኋላ ይህንን ልምምድ ከየትኛው መጽሐፍ ቅዱስ ነው ያገኛችሁት? ደሞስ የትኛው ሉተራን ነው መጽሐፍ ቅዱስን በትክክለኛ መንገዱ የተረዳው? መጽሐፍ ቅዱስ እንዲህ ያለውን ነውር አይደግፍም የሚሉት ሉተራኖች ናቸው ትክክለኞች? ወይስ አይቃወምም አይ ጤናማ ነው የሚሉት የትኞቹ ሉተራኖች ናቸው ትክክል? እና ይህንን ማወቅ በጣም መልካም ነው። እና ይሄ ኮንፌሽኑ ይላል አይደለም ምናምን የሚለው ጉዳይ ላይ እዚህ ላይ ምንም ምንድነው ይሄንን አድርጉም አታድርጉም የሚል ምን አይቻላል። ኮንፌሽኖቹ ላይ አድርጉም የሚል አታድርጉም የሚል የሚከለክልም ይሄንን ነገር የሚደግፍም እንደዚህ ነገር እንትናሉ። ስለዛ በየዘመናቱ የሚመጡት ሁኔታውን እያዩ ምናምን ሊወስኑ ይችላሉ ማለት ነው። ክፍት ስሩ ነው፣ ኦፕን ነው፣ ክፍት ነው። አይተዋል። ለዛ ነው አሁን የሉትራን በጣም በርካታ የሉትራን ቸርቾች እንዳልኳቸው በአሜሪካን ሀገር ግንባር ቀደሙ አንደኛ ትልቁ በቁጥር ብዛትም የሚበልጠው የሉትራን ቸርች ይሄንን ይፈቅዳል። ከዛ በኋላ በተለያየ ቦታ በካናዳና በአውሮፓ ያሉ በርካታ የሉትራን ቸርቾች ተመሳሳይ ጾታ ያላቸውን አምጥተው እዛው ጋር ፍለፊት ላይ ያጋቡላል። ከፈለክ ቸርቾቻቸው ላይ ምናምን ከፈለጉ ይሄ የጌ ባንዲራዎችን ምናምን ይሄ ምናምን ይነሱን ማለት ነው ይለጥፉልሃል እንደ አስፈላጊነቱ ምናምን በቃ በነፃነት ትገባለህ ማለት ነው። በርግጥ እንደዚህ አይነት መለጠፍ ምናምን እንኳን እስቲ ተውት። እሱ በካቶሊክ ዘንድም እንደዚህ አይነት ነገር ይታያል በአንዳንድ ቦታዎች ላይ አይ ቲንክ የነሱን ባንዲራ የመለጠፍ ነገር ማለት ነው። ያው እነሱ ከዚህ አንጻር ነው ይላሉ። ይቅርሽ የነሱ ለጊዜው እንተውና ወደ ሉትራኑ መለስ ስንበል አትሊስት ሉትራኖች በቃ በቸርች ደረጃ ፈቃድ ሰጥተው እንዲህ ያደርጋሉ እና አስቸጋሪ ነው። ያ እንደዛ ነው። እሺ ምን አልከኝ ዳኒ? ከታች እየጻፍክልኝ ነበር። ያ ኮንፌሽኑ ላይ እንደዛ ማይል ከሆነ